እኔ ደምረው እዚህ 1300 ሰው ባለበት ምነግርህ ዛሬ ይኸውልህ እረፍ ብራዘር እረፍ ማለት እረፍ ነው እረፍ ማለት ነው ወንድሜ ኦኬ እያስፈራራኝ ነው አንተ ወንጌላዊ ሆነ እያስፈራራኝ ነው እኔ ምንም ነገር እረፍ ማለት እረፍ ነው እኔ ወንድም ደውሎብኛል እያስፈራራኝ ነው ሁላችሁም ስሙ እኔ ላይ አንዳች ነገር ቢደረግ እታች ወረድ እረፍ ማለት እረፍ ነው ያልኩ እኔ አንተን ለምን ገላለሁ ለምን አስገድላለሁ እኔ እንደዚህ አይነት ነገር የለኝ እረፍ ነው ያልኩ ኦኬ እረፍ ማለት ነው ምክንያቱም በማታውቀው ነገር እየገባህ በጣም ብዙ ነገር ያበላሸ ስላለህ እረፍ ነው ያልኩት እንጂ እኔ ለምን አስገድላለሁ እግዚአብሔርን መፈራ ሰው ነኝ እንደዚህ አይነት ቆሻሻ ነገር ውስጥ የለው to the point ለመናገር ጌታ ይርዳን በጣም ወሳኝ ቀን ነው ዛሬ በጣም ወሳኝ ቀን ነው ይሄ ቀን በጣም ወሳኝ ቀን ነው ማን ይቅርታ መጠየቅ እንዳለበት የተረጋገጠበት ቀን ነው ወገኖች I wish እንዲህ አይነት ነገር ውስጥ ባንገባ ነገር ግን ምላሽ መሰጠት አለበት እንዲህ አይነት ነገር መጥቶ ወዚህ ደረጃ ከደረሰ ምላሽ መሰጠት አለበት አብሮት ተቀድሶ የነበሩት አሁን ቄሶች ናቸው ልክ ነው ኃይለኛ ሰው ነበር ሰው ከተናገረው ከዘራውን በትሩን ይዞ መንገድ ላይ ጠብቆ ፊት ለፊት እንደዛ የሚል ሰው ነበር ለዋሉ እንግዲህ አብሮ አደጎቼ ናቸው የተናገሩት እኔ ብቻ አይደለሁም የቀበሌው ህዝብ በሙሉ እንደዛ ነው ብራዘር እንዴ እና ኦኬ እሱን ከፈለጋችሁ የቀበሌውም ህዝብ አጠቃላይ የጀግኖች መንደርም ነው ብዬ ብናገር ማጋነን አይደለም የዛ ቀበሌ እኔ በተወለድኩበት ቀበሌ ያደጉና የተወለዱ ሁሉ በሙሉ ማለት ነው ኦኬ ይሄ ያለፈ ታሪኬ ነው ለዚህ ነው ስናገር ተናግራ ያለቆ ሽመል ከያስ እንደ ደብረ ብርሃን በግ ነው የምነዳ ብዬ ስል ዝም ብዬ አልነበረም በባለፈው ታሪኬ ባገኝህ ኖሮ ሽመል ቢዝ እንደ ደብረ ብርሃን በግ ነው የምነዳችሁ ብሎ የሚለውን ተናግራ ያለው አልሰማችሁም እንደሄነን እንግዲህ ለምን ያው ከመስቀል ወርጄ አልደበደበም አሁን በጌታ ኢየሱስ ክርስቶስ ለኃጢአት ሞቼ ለጽድቅ ያው ሆኜ እንደው ተነስቻለሁ ጀግናው የይሁዳ አንበሳ በቃ በጉ የእግዚአብሔር ልጅ በግ አርጎናል አይዟችሁ በዚህ ስጋት እንዳይገባችሁ ዲበክ ሁሉ እንኳን ማለት እኮ ነው በቀድሞ አስተዳደግ ቢሆን ዲበክ ሁሉ በፊት ለፊቴ ሆኖ እቺን ቃል አይላትም ነበር እኔና እሱ ፊት ለፊት እየታየን ምላሱን ወደ ውስጥ ይወጥ ነበር የድረሱልኝ ጥሪ ለማሰማት ካልሆነ በስተቀር ድሮ ቢሆን ነው በየመለ ድሮ ቢሆን የአብርሃም አምላክ ምስክር ነው ድሮ ቢሆን ዲበክ ሁሉ እፊቴ ቆሞ እንዲህ አይለፈልፈም ነበር በወንዶች ሜዳ ማን እንደዋለ ወይኔ ወይሱ አሳየው ነበር በድሮ ነው ያልኩ በድሮ ሳልሞት በፊት አሁን ግን ተውት ተውቱ የዋው ጌታ ኢየሱስ ክርስቶስ በውስጤ አለ እና እሺ ለማንኛውም አልሞተም ነበር ብሎ ሲል ነበር አይደል የዋሁን የኦርቶዶክስን ህዝብ ሁሉ ጭምር ሳይቀር በመደዳ በጂጊ ያስወጥቶ እኔ ከሱ በቀድሜ እኮ አንድ ነገር ላርግ ነበር ግን የቤተሰብ ሀዘን መቀስቀስ ነው ብሎ የሚል እንደኛ እንደኔ የገጠር ሰዎች ናቸው በጣም ማከብረው ቤተሰብ ነው ያ ቤተሰብ እና ይቅር ብሎ በሚል ነው አብሮ አደገና በበጉልላትን በክፉ አላነሳሁት ሞተ ብዬ ማልቀሴ ይሄን ሁሉ አንቀጥቅጧቸው አልሞተም ብለዋሉ ኦኬ ልክ ነው እነዚህ ሁለቱ የቀረቡት እኔ ጩጬ ሆኜ በወጣም ሁለቱም እኔ በተወለድኩበት ቀበሌ የተወለዱ እና እኔ በተወለድኩበት ቀበሌ የተወለዱ ቤተሰብ ለቤተሰብ የምንተዋወቅ የምንከባበር እጅግ ማከብራቸው ቤተሰቦች ናቸው የሁለቱም ልጆች ዛ ቀደም ወጣው ደምረው ያቀረባቸው የሁለቱም ቤተሰብ እጅግ የሚያከብራቸው እጅግ የምንከባበር እጅግ የተቀራረበን ሰዎች ነን
አንድ ገበያ፣ አንድ ወፍጮ፣ አንድ ቤተክርስቲያን የምንጠቀም ማለት ነው። ኦኬ ኤርሚያስ አስተዳደጉ ላይ እንዴት ነበር? ቄሶችን ይደበድብ ነበር ወይ? አዎ እንዴ ማንም ተናግሮኝ ሳልበድለው ተናግሮኝ የገባ ቄስ አልነበረም። ኦኬ ያለ አግባብ ተናግሮኝ ማለት ነው። እኔም ሰውን አልነካም። አካባቢው ላይ ተከባብረን የምንኖረው እንዳልኩ የወንዶች ሀገር ነው ተብሎ የሚባል ነው። እኔ የኔ ዘር ብቻ አይደለም እያልኩ ያለሁት ልብ በሉ። ማናቸውም የነዚህ ልጆች እንኳን ቤተሰቦቻቸው በቃ ወንዶች ናቸው። ብራዘር ወንድ ማለት ወንዶች ናቸው። ይሄንን በደንብ ማወቅ አለብህ ማለት ነው። ኦኬ በባለፈው ታሪኬ ኢየሱስ ክርስቶስን ጌታዬን ሳላቀው በፊት በነበረው ታሪኬ ተናግሬያለሁ ደጋግሜ። አንዳንዶች በሩቅ ሆነው እንደሚለፈልፉት እንደነደምረው ወልዴ አይነት ሁሉ በጌታ በኢየሱስ ክርስቶስ ምሕረት ትቻቸው እንጂ እነሱ እንደሚያደርጉት ቢሆን ኤኒዌይ እዚህ ብዙ አላወራም። በጉ ኢየሱስ ግን በግ ያረጋል። እሰየው እንኳንም በግ አረገ እና አልሞተም ብለው ሲሉ ነበር አይደል? ስለ ታቦት ጥሪ ሳቀርብለት ሬሳ ላይ ልወያይህ ብሎ አብሮ አደገኝ ትናንትና ራሱ በጣም እንባ እየተናነቀኝ ማለት ነው። በዚህ ያህል ልክ አብሮ አደጎቼ ነበሩ። በውስጥ ደወሉልኝ አንዳንዶቹ። እንደውም ትናንትና ላይቭ ላይ ነው ብዬ ስላቸው ኤርሚያስ ምን ብለን እንምጣ አሉኝ። ምን ብለን እንምጣ? በቃ የአበበ ጉላት ሞት የታወቀ ነውና ሀዘን መቀስቀስ እንዳይሆን ብለው አሉ። እኔ ግን የምሄድበትን መንገድ ሄጄ የዚህ ሰውዬን ብልግና ለዓለም ማስጣት አለብኝ ብዬ ነበረ። ግን እሱ ራሱ ቀድሞ ወንድሙን አምጥቶታል። ወጣት ማለት ህፃን ሆኖ ነው የወጣሁትኝ እኔ። አይ ቲንክ በጣም ትንሽ ነው፣ ህፃን እንኳን የሚባል አይደለም። ግን አይ ዶንት ኖ በ7 ወይ በ8 ዓመት ምናምን ነገር ይሆን አይ ዶንት ኖ። ብዙ ታው ኮሜንት አትዝጉ። ኮሜንት እዚህ ቤት እኔ ኮሜንት የሚዘጋ ሰው በፍጹም አልፈልግም። ክፈቱ፣ ኮሜንት ክፈቱ። እዚህ ቤት ሁለተኛ ኮሜንት እንዳዘጉ ወንድሞች። እኛ ጽድቅ ነው የምናወራው፣ ተደብቀን አናወራም። የምናወራው እናውቃለን። ኦኬ እዚህ ቤት ጽድቅ ነው የሚወራው ብራዘር። እዛ እነሱ ቤት ቆልፈው ኮሜንት ቆልፈው ህዝብ ኮሜንት አስተያየት እንዳይሰጣቸው ቁጭ ብለው የነሱን ውሸት እንደሚዋሻደ ሊናገሩ እዚህ እስኪ አሁን አልሞተም በሉ። የት አለ አሁን የኦርቶዶክስ የዲበኩሉ መንጋዎች የት አላችሁ? እስኪ አልሞተም በሉ እስኪ እንያችሁ። እንደዚህ ነው ቀሲስ ዲበኩሉ አንገት ያስደፋችሁ ማለት ነው። በወንድሜ በአብሮ አደጌ ሞት በአበበ ጉልላት ሞት እኔ ደስተኛ አይደለሁም። አልቅሼ ያልወጣልኝ ሀዘን አለ። እሱ ብቻ ሳይሆን እኔ በተወለድኩበት አካባቢ የነበሩ ሰዎች የአባቴ ያጎቴ ሞት በእነሱም በኩል ያሉ አሁን በእነሱ ቤተሰብም በኩል እንኳን ሞቱ፣ በርቀት ሞቱ። እኔ ከወጣው ጊዜ ጀምሮ ሞቱ የተባሉ ሰዎች እንዴ ማንም የተወለደበት አካባቢ ላይ ያለውን ህዝብ ሲሞት እኮ ወንድሞች እናቶች የሚሰማን እኮ ስሜት አለ። የምናዝነው እኮ ሀዘን አለ ወገኖች፣ የምናዝነው ሀዘን አለ። እና ያንን ሀዘን ለምን ተወጣህ? በሩቅ ሀገር መርዷቸውን የሰማሁት ከአባቴና ከአጎቴ ከአበበ ጉላት ሞት ጀምሮ ኦርቶዶክሳውያን ምራቃቸውን ጢቃሉበት። ይሄንን መርዛም ተንኮለኛ የሆነ ዲበኩሉ የሚባል ሰውዬን ሰምተው ማለት ነው። አሁን እንደዚህ የምናገረው ወንድሞች እናቶች ትናንትና ይቅርታ ጠይቄው ነበረ። ግን አያችሁ የአበበ ጉላት ወንድም ሙሉ ተጠርቶ ከገጠር ወይ ከተማም ሊሆን ይችላል ተጠርቶ መጥቶ እንደዚህ የዛሬ 9 ነው 8 ዓመት የሞተን ሰው አብሮ አደገኝ ማለት ነው። ዲያቆን አበበ ጉላት ዲያቆን አልነበረም ነው። ኤርሚያስ ዲያቆን አልነበርኩም። በቀድሞ ስሜ ቀለመወርቅ ነኝ። ማንም እኮ አልኩ ዲና የማታደርጉት ነው።
ማናችሁም ብትራወጡ ብትገባበጡ ኤርሚ አንድ ጊዜ ደምረው በስልክ ተነጋግረናል። እስከሚፈቀድልኝ ዝም እላለሁ ያስገቡኝ ስላለ ይግባና ከተናገረ ታወርደዋለህ። ይግባና ይቀመጥ። እኛ ሐሳብ የፈለገውን ይናገር። ሪከርድ አድርጉት። ቃል ገብቷል። ሚት አድርጌ እስከምትፈቅዱልኝ ቆያለሁ። ችግር የለም። ቃልም ባይገባ ደምረው ይኸው መጥተሃል። የፈለግከውን ነገር ተናገር። አንተን እኔ ላናግርህ ብዬ ብል በማናግርህ አናግርሃለሁ። ደምረው እውነቴን ነው ብዬ የምልህ ግን ተቀመጥ። መጥቷል። ሚዩት አድርገውና ተቀመጥ። ያ ላናግርህ ብዬ ብል በማናግርህ ላናግርህ እችላለሁ። ደምረው እውነቴን ነው ብዬ የምልህ የኤልያስ አምላክ ምስክር ነው። እንዳንተ አፉን የከፈተብኝ አንዱ የለም። ግን ታግሻለሁ። ትዕግስት ከክርስቶስ የተማርኩት ስለሆነ ታግሻለሁ፣ ታገሳለሁ። ወንድምነት ስላለ ያስገብቻለሁ። ስለላክም ገብታል። እሺ ሚዩት አድርገውና ጠብቀኝ። እሺ ኦኬ። ባጭሩ ማነው ድምፁ ትክክል ነው? ማነው የዲያቆን አበበ ጉላት ድምፅ ነው ወይስ ዲበኩሉ ያለው ካህን የእሱ ድምፅ ነው አይደለም ብሎ የሚለውን ቴክኖሎጂ በዘመነበት የተረጋገጠ ድምፅ ቅዳሜ ወይ እኔ ቤት ወይ እህቴ ሜርሲ እና ወይ አንዳቸው ቤት ይከፈታል ማለት ነው። እሺ ይቅርታ አድርግልኝና ማን ነው ከሚውት አስፈታኝ። ከሚውት ኖ በድምፅ ታወራለህ። ሚውት ላይ ማን ነው ሚውት አድርገው ከታች ኮመንት ሚውት አድርጎኝ ኤርሚ አስኒ። እሺ ያው ቀደም እኔ ገብቼ ነበረ ሲያወሩ ማለት ነው እነሱ ቤት ወንድሙ መጣ ብሎ አስገባኝ። ግን አንድ ነገር እንዳልናገር አስወርዶኝ ሲያስገባኝ ፎቶ ክፈት፣ ቪዲዮ ክፈት አለ። እነሱ እንደሚያደርጉት ነው እዚህኛ ቤት እነሱን ማድረግ ያለብን ይመስለኛል። ማ ስለሆነ ነው እሱ እዚህ መቶ ዝም ብሎ አፉን የሚያላቅቀው? አንተ ነው የሚያረከው? እኔ አላረኩትም። እኔ እንደዚህ አይነት አላረክም። ኦኬ ይደረግ ብለህ ካልክ አይደለም። እኛ ሰው እነሱ ቤት ስንሄድ ትክክለኛ የሚያውቅ ቤተሰቡን የሚያውቅ ሰው ሲመጣ ለምን አያወሩም? እኔ ማነ ብለው ልጆቹ ጠየቁኝ። ስነግራቸው አባቴን ስነግራቸው የከፋለን ምናምን ብሎ ተናገረ። አዎ የኛ ሰፈር ልጅ ነው ያውቃል አለ። እሱ ግን ሊያስወራኝ አልፈልገም። ዋይ ወይ አስንዬ ቆይ እሱን ካሰብኩኝ እኔ እንደዛ በሰው ሳይሆን እኔ ራሴ እመጣልሃለሁ እዛ ከፈለክ ማለት ነው። ግን እረፍ። እኔ እንደዛ እንዲህ አይነት ኋላ ቀር መንገድ አልሄድም። እግዚአብሔርን የምፈራ ሰው ነኝ ብራዘር። ምክር ነው የምመክርህ። አንተ በማታውቀው እኔ ጋር ብቻ ሳይሆን እዚህ ሶሻል ሚዲያ ላይ ያሉትን ሰዎች ሁሉ ጭምር እንደፈለክ በማታውቀው እንደፈለክ ነው የምታወራው። ደምረው እረፍ ማለት እንደ ወንድም ነው የነገርኩ። ኦኬ እንደ ወንድም ነው የነገርኩ። አንተ አልነበርክ እንደ አንዱ በአብሮ አደጌ ባበበ ጉላት ሞት ላይ ስትቀልድ የነበረከው? አንተና ዲበኩሉ አይደል ነበራችሁ? ለጋጋችሁ ስትጠርጉ የነበራችሁት የዋህ ከሆኑ ኦርቶዶክሳውያን ጋር ሁሉ ጭምር አይምሯቸውን አስታችሁ እረፍ ማለት ነው የምልህ። እንደ ወንድም ምንም ነግረህ ኦኬ። በጣም ነው ለሁሉ ነገር እኔ ነኝ ፋና ወጊ ብለህ ያልከው ማለት ነው። በአብሮ አደጌ እኮ ሞት ላይ እኮ ነው የቀለድከው አንተ። በቤተሰቡ በእኔም በአብሮ አደጉ ሀዘን ላይ ሁሉ እኮ ነው የቀለድከው። ምን ነበር እኔ አበበ ጉላትን ሳነሳ በመጥፎነቱ ነው ያነሳሁት አይደለም። አብሮ አደጌ እኮ አልኩ። ከወንድሞቼ ለይቼ የማላየው ወንድም ማለት ነው። እዛ በቀበሌ ባደኩበት ያሉ ሁሉ በሙሉ ከወንድሞቼ ለይቼ የማላያቸው ወንድሞቼ ናቸው። በእውቀት ገብታችሁ መሞገት ሲያቀታችሁ በስጋ ዘመዶቼና በአብሮ አደጎቼ ሞት ቀለዳችሁ።
ንጹሃን ኦርቶዶክሳውያንን ሁሉ ጭምር ሳይቀር እንዲቀልዱ አደረጋችሁ። በአገራችን በባህላችን የሌለ ነገር ማለት ነው። እሺ እና ያው እንግዲህ ሰምታችሁታል። አብረውኝ የቀደሱ አብረው ያደጉ የኔ ኩያዎች የሆኑ ያውቃሉ። እነዚህ ልጆች ቀርበው የተናገሩት ሁለቱም ልጆች እንደነበሩ አስታውሳለሁ። በእድሜ ከኔ በጣም ስለሚያንሱ ከኛ በጣም ስለሚያንሱ ማለት ነው። አሁን አድገዋል። ቤተሰቦቻቸው የተከበሩ ቤተሰቦች ናቸው የሁለቱም። ያ በጉልላትም ቤተሰብ ይሁን ያኛውም ዳዊት የተባለውም ወንድ በጣም የማከብራቸው በጣም የተከበረው ቤተሰብ እጅግ የተከበሩም ደግሞ የተመሰገኑ እውነቱ ነው ብዬ የምነግርህ በወንዶቹ ሜዳ እጅግ የተፈሩም ቤተሰብ ናቸው። በቀበሌያችን ውስጥ ያለ ህዝብ በሙሉ እንደዛ ነው እና እረፉ። አንዳንድ ሰዎች ስለ ክርስቶስ ብለን ስንታገሳችሁ አፋችሁን አይደለም ሌላ ሽንታችሁን ሁሉ እኛ ላይ ለመሽናት የምትፈልጉት ነገር እረፉ። አሁን ጻፉ እስኪ ኦርቶዶክሳውያን በእነዚህ ሁሉ ወራት እንደ መንጋ ተነርታችሁ ይሄ አንድ ጠንቋይ ሰውዬ ከኔ ጋራ በእውቀት ገብቶ ፊት ለፊት ማውራት ሲያቀተው ዋሽቶ ያሳሿችሁን ውሸት ተናገሩት እስቲ። እኛ ሌላውን እናወራለን፣ እንደ ቤተሰብም እንደ ጎረቤትም እናወራለን። በማወራበት ያንን ወንድም ሁሉ ስሜታ ያደረጋችሁት አቤን እኮ ነው በክፉ አላነሳውትም። አዝኜ ነው እኮ ያለቀስኩት እኛ ብሬ ሶሻል ሚዲያ ላይ እዚህ ማለት ነው። በሩቅ አገር እንዳለ ሰው ሐዘን ስላልወጣልኝ የሱም የሌሎችም ሰዎች ብዙ ሰዎች የተደራረበ ወንድሞች እናቶች አሁን እንኳን ከሁለት ሳምንት በፊት ሰምቻለሁ። አካባቢ ላይ ካለው ሁኔታ የተነሳ ሰዎችን እየወሰዱ አንዳንድ ቦታ ላይ እያፈኑ ይገላሉ። የማቃቸው በጎረቤት ቀበሌ በሚባሉት ሁሉ ጭምር ሳቀር አብሬያቸው የበላው አብሬያቸው የጠጣው በሐዘን በደስታ አብረን የኖርን ሰዎች እንትናም እኮ ሞተ ብለዋል። እንትናም እኮ ሞተ እንትናንም እኮ ወስደው እንትናሉት እንደዚህ። እሺ ጌርሳም ኦኬ አንተ አረፍ በልና እኛ ሐሳብ እንስጥ። ውሃ እንትን በል። ኦኬ ነገሩ ያው ኢሞሽናል ያደርጋል። ልቀጥል አይደል? እኔ ያው ወንድምነት ቴንክ ዩ በእውነት ኢሞሽናል የእውነት አድርጎኛል። አሁንም እምባዬን አምቄ ይዤ ማለት ምክንያቱም ብዙ ሰው ነው የሞተው ታውቃለህ። ብዙ ሰው እኮ ነው የሞተው። እኔ ከወጣሁበት ጊዜ ጀምሮ በጣም ብዙ ማቃቸው ሰዎች ናቸው የሞቱትና ያንዳቸውንም ሐዘን አልቅሼ አልወጣልኝ። ኦኬ ያ አይ ትላንት ተነጋግረና እንደውም ዲቴሉም ነግረኛ በስልክ ማለት ነው። እዛም ላይ ራሱ ኢሞሽናል ሆነ ነበር። እናንተ ያደጋችሁበት አካባቢ የሆነው ነገር በሀገራችን ያለው ነገር አሁን እንትን ማለት አያስፈልግም። እዛም ኢሞሽናል ሆነ ያለቀስክ ነበር ስለሞቱ ሰዎች ስታወራ እና ጀስት ያንተ ኔቸር ነው ይሄ። ይሄንን ለሞክ ተጠቀሙበት እነሱ ሞክ ለማድረግ እንጂ ፕሪቴንድ ያደረግከው አይደለም። እነሱ እንደሚሉት ድራማ ይሰራው አይደል? ድራማ የሰሩት እነሱ ናቸው። that's who you are እንደዛ ነው እንትን ያልከውና ያንን አደረክ። እኔ አሁን ለግባት እንዳይሆን ብዙ ነገር እንደዛ ኢሞሽናል ቢሆን እንኳን ሚት ነው የማደርገው። ምክንያቱም በጣም ለግባት ስለሚጠቀሙ ኤኒቲንግ ከኛ የወደቀ ነገር በጣም ስለሚፈላልጉ መመሰክረው ነገር የምናገረው ነገር ሁሉ በጣም በጥንቃቄ ከወንጌል ዳይቨርት ለማድረግና የሆነ ነገር እንትን ለማድረግ በጣም ነው የሚጥሩት። ኦኬ ወደ ፖይንቴ ስነሳ ሁላችሁም የተወደዳችሁ ወገኖች ግሩሜ፣ ቢኒ፣ ኤብሮ፣ ቤካ፣ ዳጊ፣ አስናቀ ደግሞ ወንድሙ ክሎዝ የምታቅ ጉዳዩን በደንብ የምታቅ አሁንም ልትነግረን ትችላለህ እና በደንብ ይታወቅ። በደንብ መታወቅ አለበት። ይሄ በጣም አስፈላጊ ነገር ነው። አሁንም አንዳንድ ጥቂት ፖይንቶችን እናገርና ለወገኖች እሰጣለሁኝ። ስለዚህ ዛሬ ቀደም ደሜ በውስጥ በኩል ቮይስ ሜል ትችላለህ፣ ብትፈልግ ፐብሊክሊ ማሰማት ትችላለህ። ውስጥ ለውስጥ የምንለዋወጠውን ነገር ለማንም አሰምቼ አላውቅም። ለማንም አቶል አላሰማም። ግን ኢሚዲየትሊ ሚት ስለተደረኩ አንተ ቤት
ምናልባት እዛ የጻፍኳቸውን ልናገር ይችላልኝ አንደኛውን ኤርሚያውን ተናግሮታል ተደባዳቢ ነበር እንደዚህ ሲባል ራሱ መስክሯል በያለኝ ዘ በኮሜንት ላይ ዳግም ሳልወለድ በፊት አመፀኛ ነበርኩ ይላል በቃ ምንም አጥቷል ዛሬ ስላጡ በምን ያመልጡ ኦኬ መሞቱ ሲረጋገጥ ዛሬ ጧት እንኳን የሆነ ቄስ ቤት ገብቶ ዲበኩሉ ይሄንኑ እየተናገረ ነበር 3 ሰዓት የተኛውት ብሎ እኔ ገና ከቤቴ እንደወጣው ገባውኝ for some reason 3 ሰዓት የተኛውት ሌሊቱን አምሽቶ ይመስለኛል እና ሌት ተቀን ብዙ ቪዲዮዎች አሉ ሲስተም ውስጥ በጣም የሚዘዋወሩ ብዙ አሉ እሱም ሌሎቹም አልሞተም በሐሰት ነው ሞተ ያለው እየተባለ አኒሜሽን ሁሉ ተሰርቷል ብዙ አይነት አኒሜሽን የኤርሚን ኢሜጅ ያ ተደርጎ ብዙ ሞክ ተደርጓል አንደኛ ካህን ነው እሱ ኦኬ ካህን ማለት አንደኛው ፓርት የሚያጽናና ነው ሄደው እኮ ያጽናናሉ ፍታት ያደርጋሉ ይጸልያሉ ዲበኩሉ ላይ እንደዚህ ያናየም ይሄ ተደጋጋሚ ነው አክቹአሊ ዲበኩሉ ላይ ወይ ኤርሚ ላይ ብቻ ሳይሆን ማናት ዘሪቱ ነው ማነው ከዘማሪዋ እሷም ልጇን ሉዝ እንትን ያጣች ጊዜ ልክ እንደኔ ማለት ነው ያቺ አንዳለች ሌላ መስከረም ነው ምናምን የሚሏት እንትን እሷ ለምን ተጽናናች ብላ ተነስታባታለች ጓ ብላባታለች በሷ ላይ እና ኤቭሪ ታይም እኛ ጋር እንደዚህ በተፈጠረ ጊዜ እነዚህ ሰዎች ወገኖች ይሄ እኮ ባህላችን የማይፈቅድ እንኳን ሃይማኖት ቦታ በቃ ቀደም ልጁ ኢሞሽናል ሆኖ አይቻሉ ኢሞሽናል መሆን ካስፈለገ እነሱ ላይ ነው መሆን ያለበት እሱ ድንገት ማለት ሲቆጣና ኤርሚ ላይ ምናምን ሲል ኤርሚ ድንገት ያንን አነሳ ኔቸሩን ቀደም እንዳልኩት ኢሞሽናል ሆነ እና አለቀሰ ዛሶ ላይ ያደረገው ከዛ በኋላ የሆነው ነገር ሁሉ የሆነው እዚህ ያደረሱት እነሱ ናቸው አጠገብ የነበረ ዲበኩሉ ነበር መቆጣት የነበረበት አንተ ወንድም እና እንዲ ያደርጋለው ምናምን ያልከው ማለት ነው ኦኬ ኤርሚ ግሬሺየስሊ ተቀብሏል ይሄ ያልከው በቃ እዚህ ያደረሱት ሁሉ ግሬሺየስሊ ተቀብሏል አንተ ግን ነገሩን አናላይዝ አድርግ ባይዝድ ስለሆንክ ነው ኦርቶዶክሳዊና ባይዝዶች ስለሆናችሁ ዲያቆንና አንደኛው እና ባይዝድ መሆን የለባችሁ ማድላት የለባችሁ በትክክል ነው ማፍረድ ያለባችሁ እግዚአብሔር ቃል እንደሚለው ይሄ ትክክል አይደለም ይሄ ትክክል ነው ብሎ መባል ነው ያለበትና ሞሞቱ ተረጋግጧል ደግመዋለሁኝ እስከ ዛሬ ድረስ ሁሉ ልታፍሩ ይገባል ይቅርታ ኢሚዲየትሊ ልጠይቁ ይገባል መሞቱ እዛው ቁጭ ብሎ ቪዲዮ ከፍቶ አይኑን ያፈጠጠ ዲበኩሉ ፍለፊቱ መሞቱ እኔ ኦዲዮ ቀርጫዋለሁኝ ምናልባት ዩቲዩብ ላይ ይኖራል ወገኖች ሊኖራችሁ ይችላል እኔ የነዳው ስለነበረ በኦዲዮ ቀርጫዋለሁ የምችለው ነው ያህል እና እንደገና ደግሞ ሞሞቱን ተናግሮ አንዳንድ ወሳኝ የሆኑ ምስክርነቶች ላይ ሚት የተደረገ ይመስለኛል እርግጥ 100% እርግጠኛ ያልሆንኩበት ነገር እንደዚህ ግን ወሳኝ ከኤርሚ ጋር ታቋዋለሁ አንዳንድ ወሳኝ ነገሮች ሲጠየቁ ሚት ተደርጎ አይሰማም ነበር እሱ ግን አንገቱን ይነቀንቅ ነበር ፕሪቴንድ ነው ወይስ ለኛ ብቻ አልተሰማም ጋኖስ እዛ ላይ ሙሉ እንትን መስጠት አልፈልግምና ዋናው ነገር ይሄ ነበረ ሌሎች ሁለት ነገሮች አሉ እነሱ እዚህ ጋር ያቀረቡት እሺ ወዲያውኑ ሽፍት አድርገው ደሜ ምናለ አሁን ደሜ ቢኖር ልጠይቀው የነበረው እርሶኮ አበበ ጉልላትን አያውቁትም ይኑር ይሙት አያውቁም እና የማን ነው የሚባል ቅዳሴ ነው የሱ ነው ያሉት ይሄ እንዲህ አይነት ውሸት ይዋሻል እንዴ ሼሞኒዩ እንደዚህ አይዋሽም ካጠፋ እኔ ሌላ ጊዜ ልሰማ እውነት ይናገራል በይ ልሰማ የምችለው ካጠፋ ይቅርታ ስጠይቅ ወገኖቼ የወንጌላውያን አማኞች ለማንንም ያለኝ መልእክት ነው ካጠፋ አጥፍቻለሁ ይቅርታ ማለት እንዴት ትልቅ ነገር ነው ከዛ በኋላ የምትናገረው ነገር ይሰማል አሁን ማን ይሰማል አንተ ዲበኩሉን ማን ይሰማል እዛ ጋር ኦኬ ተሳስቼ ነበር እስከ ዛሬ ድረስ ይሄ ሁሉ ያስጮኩት ህዝቡን ተሳዳቢ ያደረኩት እኔ ነኝ ቪዲዮ ሰርቼ እንደዛ ተሳድቤ ይቅርታ ብትል እንዴት ያምርብህ ነበር ተካሞቷል ብትል ጥሩ ነበር ግን አላላችሁም ሌላው 3 ነገሮች ነው አንደኛ መሞቱ ተረጋግጧል ዛሬ መሞቱ ተረጋግጧል ለቤተሰብ አሁንም 9 ወይ 10ኛ ዓመት እየተቃረበናሉ እግዚአብሔር መጽናናቱን ይስጣቸው እንግዲህ ተፈልጎ አይደለም እዚህ ያደረሱት የእናንተ የእምነት ተከታዮች ኦርቶዶክሶች ናቸው እዚህ ያደረሱት ዲበኩሉ መሪነት ነው እዚህ የደረሰው እንጂ ኤርሚ ፈልጎት አይደለም እዚህ ያደረሰው እነሱ ናቸው ያስጮሁት እየቀለዱ ማክ ያደረጉ በስሙ ላይ ሁሉ እየቀለዱ ኒክኔም ሁሉ ለውጠው ኒክኔማቸውን ብዙ ይለወጡ አሉ አበበ ጉልላት አልሞትኩም አለሁ ብዙ ነገር እና እነሱ ናቸው የእናንተው ሰዎች ናቸው ይሄንን እንደዚህ ያደረጉት እና ሌላ አማማቱ ያማማቱ ሁኔታ በሂደት ይረጋገጣል ትዝታ ያቀረበው
እኔ ማቀው ብሎ በሰፊ የሰራበት አለ አሟሟቱ አሁን እዛ ውስጥ አልገባም በሂደት ይረጋገጣል ሁለተኛ በኤቪደንስ ይቀርባል አለ የለም እንደዚህ አይነት ነገርና አይ በእንደዛ አይነት መልኩ አልሞተም የምትሉት ከሆነ ሞር ለኛ እድል ነው የምትሰጡልን እዛ ቤት ያለውን ነገር ኤክስፖዝ ለማድረግ ሞር ብታርፉ ነው የሚሻለው አዚፍ እንደማይደረግ ነገር አድርጋችሁ የምታቀርቡ ከሆነ እድል ነው የምትሰጡን ሚዲያም ሁሉ ልንጠራ እንችላለን ዲቤትም ሁሉ አለ ወይ እንደዚህ አይነት ነገሮች አክቲቭሊ አሁን ያሉ ካህናቶች መጥተው ሊመሰክሩባችሁ ይችላል ከሌለ ብቻ ነው እንደዛ በድፍረት የምትናገረው ብራዘር ያማማቱ መንገድ በየነ ያለፍኩት ያማማቱ መንገድ ይሄንን ገፍተህ የምትመጣ ከሆነ ለኛ ያገል እዛ ያለውን ነገር ልክ እንትን ያቡነ እንድሪያስን ነገር ጸጥ እንዳላችሁ እንደሸፋፈናችሁ በደብዳቤ በፊርማ የታገዘ በድምጽ የታገዘ እኛ ሳናወጣ ዝም እንዳላችሁ ይሄም ሚዲያዎችን ሁሉ እንጠራለን አልሞት በዛ መልኩ አልሞተም የሚለውን ቀጥል ዋና ትልቁ ነገር መሞቱ ተረጋግጧል ያማማቱን ሌላ የድምጽ መመሳሰሉም ይቆየን እሱንም እናረጋግጣለን እና ይሄ ነው ይሄ to the point መናገር የሚገባን ሶስት ነገሮች ነበር በጣም እንት የሚለው ዋና መሪው የነበረው አልሞተም ነበር መሞቱ ዛሬ ተረጋግጧል ደምረው በማወቅም ይሁን ባለማወቅ እግዚአብሔር ተጠቅሞባል እግዚአብሔር ይባርክ ታንኪ ሶ ማች መጀመሪያም ጊዜ እንዳልሞተ ከሾርት ቪዲዮ ሰምቻለሁኝ አምጥተህ ማንን እንደሆነ አላቅም አረጋግተ ነበር ለሁለተኛ ነገር ትላንት ስንወያይ ሰምተነው መሰለኝ ለሁለተኛ ጊዜ አምጥተህ ወንድሙንም አብሮ አደጉንም አምጥተህ ሞቷል አበበ ጉልላት እና አልሞተም ይያለ ሌት ተቀን ዲበኩሉ የሚዋሸው ውሸቱን ነው ይቅርታ መጠየቅ አለበት ስለዚህ ይሄ ዲቤቱን አልቀበልም አበበ ጉልላት መጀመሪያ እንደዋሸ እንዳልሞተ ይመን ይቅርታ ጠይቆ ነው ስላለ አሁን መሞቱ ስለተረጋገጠ then accept his debate excuse የለህም አሁን ይሄንን ተረት እህት አብያተ ክርስቲያናት ኦሪየንታል አራቱ ማያውቁት ታቦት ኦኬ አባቶች የማያውቁት ዘሜን ላይን ቸርች ማያውቁት ማለት ኢስተርን ኦርቶዶክስ እና ካቶሊክ ወንጌላውያን ማያውቁት ሪፎርመርስ ማያውቁት ቃሉ የማያውቀው ታቦት ይሄንን ዲቤት ግባና ከዛ በኋላ ሌላ ሁለተኛው እንደገና ፔናችሁን ተቀበላላችሁ አትገባም ተቀበል አለቀ ኤክስኪውዝ ያደረከው ዛሬ ፈርሷል እንዳልሞተ ይመነኝና ይቅርታ ልጠይቅ ነበር ያለው ይሄው እንዳልሞተ ራስ በቁጭ ባልከበት ዲበኩሉ ተረጋግጦልሃል ዜን ዲቤቱን አውል አክሴፕት የሚል ቪዲዮ ነው መስራት ያለበት ይሄ ነው ከዚህ በላይ አየሩን አልይዘውም ወገኖች ግቡ ኤርሚዬ ውሃ ጠጣ ዛስ ፋይን ነገሮችን በእንደዚህ አይነት ዘ ፖይንት እንናገራለን ተባረኩ ለሌሎች ልቀቅ ከሰማችሁኝ አንዴ ነው ለናገርና ልወረድላችሁ ስራ ላይ ስለሆንኩኝ የተፈለገው ነገር ሌላ ነው ደምሮ ቤትም ታቃላችሁ ሁሉ ነገር ጠሯል ኮይን መሰብሰቢያ ነው የተፈለገው ዲበኩሉም እንደዛው እኔ ቄስ አልለውም እንደዚህ አይነት ቄስ በህይወት አይቼ ባላቅም የልጆቹን ምንም ኢንተርቪው እንኳን ሳያረጋቸው የነበራችሁ ሰዎች ታቆታላችሁ ነፍሰ ገዳይ ነው ኤርሚያስ ምናምን ውሸታም ነው እያለ ሲል የነበረው በስሙ ሁሉ ላስኔሙ ያው ላያችሁ በሁረ ነው የሚለው ኤርሚያስ ግን ላስኔሙ ተሳስቷል አለ ወንድሙ ቁጭ ብሎ የተፈለገው ልጁ ሞቷል አልሞተም ነው ሞቷል ልጁ አይደለ ወንድምየው መጣ ላስኔሙ ተሳሳተ ምን ተሳሳተ ይሄ ምን ቢግ ዲል አይደለም ግን የተፈለገ አልተሳሳትኩም ኳስኒ እንዴ አንደኛ የኛ አካባቢ ሰዎች ኤርሚያስ ያለው በህረን ያለው አለ በህረን አሁንም እኮ ይባላል ያው መዝገበ ቃላት አውጥቼ ላሳይ ይችላልው የበህር ልጄን ነው የሚሉት አብዛኛው የገጠር ሰዎች የበህር ልጄ በህረን በኩረ ተብሎ እንደዚህ ጥብቅ አድርጎ በኩረ ብሎ እንኳን የሚጠራ የለም እና በህረና በኩረ ብሎ የሚላውን አጠብቅና አላህ ካልሆነ በስተቀር አማርኛ አስተምሯለሁ ለዲበኩሉ አማርኛ ሃሁ ሂሃ ብዬ ማለት ነው እና ያው በቃ እዚህ የተፈጠረውን ነገር መመለስ ማጠፍ ሲቸግራቸው ፍለፊት ቀርቦ በእውቀት መሞገት ሲያቀታቸው እስከዚህ ድረስ ሄዱ ማለት ነው እና ቀጥላስኒ ያ ድራማ ነው የሚሰራ የነበረውና ከጎን ያለው ልጅ እኔ ልጆቹን አላቃቸውም ግን ያው በስ እንዳልኩ በስም ያቆኛል ሁሉም ሰው በስም ያቀኛል ለምን አካባቢው እዛ አካባቢ የሚወልደድ ሰው በቤተሰብም እንታወቃለን የማዘር እንደሆንክ ማን እንደሆንክ ሁሉ ነገር ሁሉም ይታወቃል እና ልጁን ሁሉ
የሆነ ኢሞሽናል አድርገውት የሆነ ነገር ሁሉ አረግ ነበር ምናምን እንዲሉ ሁሉ ነው ያደረጉት። የሰማችሁ ካላችሁ ምንም በእግዚአብሔር ፊት የሚዋሽ ነገር የለም እና እሱ ፎከረም አልፎከረም ምንም የሚያመጣው ነገር የለም። የማዘር እንደሆነ ይታወቃል፣ እዛ አካባቢ አለ ማለት ነው። ግን የተፈለገው ልጁን አውጥቶ ልጁ አልቅስ ከጎን ሲለው ድራማ ነው መስራት የፈለጉት። እንግዲህ አሁን ይሄኛው ምን እንደሚሆንባቸው እንግዲህ እናያለን። ሁሉም ሲዋሽ ነበረ እንዳለ ዲበኩሉ ጋር ፎሎወሮቹ በጠቅላላው ሲዋሹ ነበረ። ወጥተው ሁሉም መዝሙረ ያሬድ የተባለው ይሄ ጺማሙ ራሱ ወጥቶ ይቅርታ መጠየቅ አለበት። አልሞተም ምናምን ምን የሚገኝ ነገር አለ? ሰውየው ሞተ አልሞተ ኤርሚ ምን የሚጠቀመው ነገር አለ? ታብታ ፈልጎ ነው ምናምን። ልጆቹን ያመጣቸው ደምረው ነው፣ በገንዘብ እንዳመጣቸው ያስታውቃል። ምልህ ልጁን ያኛውን ዳዊት የሚባለው ሌላ ነው፣ ልጆቹ የሚያወሩት ሌላ ነው። የሌለ ነገር ነው የሚያወሩት ያሉት። እውነቱ ሜዳ ላይ አለ። እኛ በህይወት ያለን የምናውቅ ሰዎች እናውቃለን። ስለ ቤተሰቡ ሁሉ ስለ ቤተሰባችን ሁላችንም እናውቃለን። ማም እንደነበረ እናውቃለን። ኃይለኛ ቤተሰብ ነው ያ። አጠገባችን አደርስም ዘሮቻችን ጋር ነበር በፊት። የጌታ ነገር ግን ሆኖ አሁን ይኸው አንገት ሰብሮ ቁጭ ብሎ ያንተን ስትብ ቁጭ ብሎ ይጠጣል። ጌታ እንደዚህ ያደርጋል ማለት ነው። እና ለማንኛውም እኔም ያው የማይባል ነገር ልናገር ነበር ገብቼ ሰውየው እንዳትናገር ተዋቸው። እንግዲህ እዚህ ያላችሁ ወገኖች አንደኛ ደጋግመን እንደነገርናችሁ እኔ አሁን ይጽፋሉ ብዬ ጠብቄ ነበር። ኦርቶዶክሳውያኑ የአብሮ አደጌን ሞት እናንተ ልትቀልዱበት አፋችሁን ልትከፍቱበት አንድ መተተኛና አስማተኛ ባወራው ወሬ ያው እውነቱ ሞቷል አልሞተም? ሞቷል። ድምፁ የሱ ነው አይደለም? በምን ሞተ በምን አልሞተ ብለው የሚለው ከፈለጉ ይሄዱ። በቅዱስ ቁርባን መገዳደል ዛሬ ነው እንዴት ተጀመረው? ቪዲዮ አለ፣ መጽሐፍ አለ፣ ማስረጃ አለ። እዚህ ሌላ እንደውም ሆድ አባውን በቀል ያወጣዋል ብሎ የሚል በጣም ብዙዎች ተደብቀው የተቀመጡ ሁሉ ይወጡልሃል። የስንክሳር መጽሐፍ ላይ ብቻ አገልጋያችሁ አይደል እንዴ በቅዱስ ቁርባን ሰውን ሲገድል ነበር ተብሎ የተባለው? ከየት የተገኘ ነው ይሄ ትምህርት? ዲናይ አታደርጉትም። የሰኔ 17 ስንክሳርን ላይ የወጣውን ጉዳችሁን ዲናይ አታደርጉትም። የድምጹን ቅዳሜ ጠብቁ። መሳይ ወንድም ያለህ መሳይ ያለህ ካለ ላክልኝ። አንድ ቁጥር ማስታወቂያ እዚሁ ተናገር ኤርሚ። መሳይ ያለህ መሳይ ካለ አንድ ቁጥር ጻፍልኝ። እሺ ኤርሚ። አቤት አንድ ነገር ማለት ፈልጋለሁኝ። ብሩክ አንዴ ትልቁ ላይ አድርገኝና ካሜራ ከሽ ማሳየው ነገር አለ። ወይ መሳይ መጥቷል። ማን ላውድ አስኒ አንዴ ላስወርድ። ቴንክ ዩ አስኒ እታች ላስወርድ። መሳይ ላስገባ። ኦኬ ድምፁ ያበበ ጉልላት ነው አይደለም ብሎ የሚለው መሳይ ገብቶ ይነግረናል። ተሰሙታላችሁ። እሺ ወንድምነት ጋይድ። እሺ የመጀመሪያው ነገር በዚህ ጉዳይ ላይ እዚህ ገስት ላይ አንድም ኦርቶዶክሳዊ ገብቶ እንዲናገር አልፈቅድም። እኔ ትክክል ነህም እንዲሉ አንፈልግም፣ ተሳስተሃል እንዲሉም አንፈልግም። ምክንያቱም በዓለም ካሉ ሰዎች የሚደረግ የትኛውንም ምስክርነት አንቀበልም። ምክንያቱም በቃ እውነት የለም በእነሱ ውስጥ የተቀበሉት መንፈስ ስለሚመታ ሁሌም በደንብ ስሙኝ፣ ሁሌም ነገርን ማለትም የሚሰራውን ስራ ለማበላሸት የሚሰራው ስራ መሰናክል እንዲገጥመው የተለያየ አጀንዳ ይዘው ይመጣሉ። ለምሳሌ ካህን ጌርሳም ይመስለኛል ደምሮ እንዲገባ የፈለገው። ደምሮ ዛሬ አይደለም እኮ ይሄን ጉዳይ የሚያውቀው። አበበ መሞቱን ዛሬ አይደለም የሚያውቀው። ላሳያችሁ በማስረጃ ቀሲስ ዲበኩሉም ይሁኑ ደምረው የአበበ መሞት ከ4 ወር በፊት ያውቁ ነበር። እሺ ለምሳሌ ማስረጃ ላሳያችሁ ምን አይነት ሰዎች እንደሆኑ እንድታስተውሉ ብቻ ነው። እነዚህ ሰዎች
ምን አይነት ሰዎች እንደሆኑ ከነዚህ ሰዎች የሚመጣ ምስክርነት በጭራሽ አንቀበልም። በቃ አንቀበልም። የፈለጉትን ሊሉ ይችላሉ፣ ምንም ይበሉ። በቃ ከተቀበሉት መንፈስ ስለሆነ እንረዳቸዋለን። አሁን የገባሁት ይኸውላችሁ እኔና ኤርሚ የምንላላክበት ቴሌግራም አካውንት ነው። ይሄ ለምሳሌ የመጨረሻው መልእክት ነው። እሺ ይኸው ዝም ብላችሁ ተመልከቱ። ኦክቶበር 14 እዩ ሁላችሁም እዩ። ወደ ላይ ስክሮል እያደረኩት ነው። ሴፕቴምበር 20 ደረሰ። እዩት። እሺ ጁላይ 22 ጁን 13 ተመልከቱ። እንግዲህ አሁን ካለንበት ጁን 13 ጋር ደረስኩኝ። ይሄ መልእክት የተላከው ጁን 13 ነው። እዚህ ጋር አንድ ቪዲዮ አለ። ቀጥሎ ይሄ ሪከርድ አለ። ይሄ ሪከርድ ምን እንደሚል ስሙት። አሁን መቼ ጁን 13 በደንብ ስሙት። ድምፁ ትንሽ አነስ ሊል ይችላል። ድምፁ ይሰማችኋል? ይሰማል? ድምፁ ይሰማል። እሺ እርሜ ያበበው ፎቶ ቆይ ፈልጌ ልክላል ገባኝ። አበበ በምንድን ነው የሞተው? ዋናው አበበ የሞተው በምንድን ነው? ታሞ ነው? አሞት ነው የሞተው። ከአዲስ አበባ እንደታ ወንድሞቹ ቢሰሙ ይገሉታል። ደሜ ወንድሞቹ ቢሰሙ ይገሉታል። የት ያገኙታል ወንድሞቹ? አቤት መጣን እዛው ጠብቀን እዛ ጎሮ ስላሴ እዛው ነው የሚለው 05 አይ መጣን እየመጣን ነው ደርሰናል። አይ በቃ አንተ በደንብ ነው የምታውቀው። ግን እሱ በዛ ሰዓት ላይ እንደ አዲስ ሬሳ አድርጎ እኮ ነው ያለቀሰው። እኛ ነው ያስገረመን እሱ ነው። ልክ እኔ እኮ ያው ስለምናገኝኛ የዛን ሰሞን በቃ በዛ ሳምንት ወይ ትላንትና ምናምን የሞተ ነገር አድርጎ እንደዚህ ሲያለቅስ የነበረው አሁን ይሄ ማለት እዚህ ጋር እንዳያችሁት መች ነው ለኤርሚ ላኩለት ሪከርድ ጁን 13 ነው። ገብቶ ይሄ ልጅ አበበ ጉልላት መሞቱን መች እንደሞተ ሁላ ከ9 ዓመት በፊት መሞቱን እየነገረው ነበር። ያውቃሉ እነዚህ ሰዎች። አሁን ከነዚህ ሰዎች ምንድነው ምን ሰማው? ምንድነው የምንጠብቀው? አሁን ይሄ ቪዲዮ ኤርሚ ጋር አለ፣ ልኬለታለሁ። መተንኛ ቲክቶክ ላይ ምናምን እንደዚህ ያልን እኮ ማሳየት እንችላለን። በቃ ይሄው እኮ ሞቷል፣ አይጠቅምም። በቃ እኛ የመጣ ነው ወደዚህ ወደ ቲክቶክ ለማገልገል ስለሆነ ለማገልገል። እነሱ ግን ሆን ብለው አገልግሎቱ እንዲቆም በዛም በዚህም ብለው የተረት መጽሐፍቶቻቸውና የተረት የሆነ ሐሳባቸው እንዳይመታባቸው እንቅፋት ለመሆን እንደዚህ ያደርጋሉ። ከእነዚህ ሰዎች ምንም አንጠብቅም ማለት ነው። ምንም አንጠብቅም። ጥቁር በጥቁር ፕሮፋይል አድርገው ስም ጽፈው ቁጭ ብለው አንድ ሳምንት ሙሉ ሲቀልዱ የነበሩ ሰዎች ናቸው። ከእነዚህ ሰዎች ምንም የሚጠበቅ አይደለም። ምክንያቱም ከተቀበሉት መንፈስ የውሸት መንፈስ በውስጣቸው ስላለ እና ተንኮል ስለሆነ ማንነታቸው ከነሱ ምንም አንጠብቅም ማለት ነውና አሁንም ገስት ላይ ማንንም ኦርቶዶክሳዊ ገብቶ ኤርሚ ልክ ነህም ተሳስተሃልም እንዲለው አንፈልግም በዚህ ጉዳይ ማለት ነው። ይሄን ለማሳየት ነው። ኤርሚ ተባረክ። ቴንክ ወንድምነት ብርክዬ ጸጋ ይብዛልህ። እኔ እኮ ተናግሬያለሁኝ ከዚህ በፊትም ዝም ብለን እንደኛ እኔ ትኩስ ነው አላልኩኝም። እንደ ትኩስ አድርጎ አለ። ለእኔ እንደ ትኩስ ነው ብራዘር። ኦኬ
ለእኔ እንደ ትኩስ ነው የሰማሁት። እንደ ሩቅ ቢሆንም ሩቅ ዘመን ማኔ 8 እና 9 ዓመት ቢሆንም ለማልቀስ ግን የኔ ትኩስ ነው። ይሄ በውጭ ሀገር በርቀት ሀገር ያላችሁ ሰዎች ይገባችኋል። ስለ ሀዘን ማለት ነው። ስለ ሀዘን አልቅሶ አይወጣልህም። አንዳንዴ በሀገራችን ባህል እርሙ አልወጣለትም ተብሎ እንደሚባል ማለት ነው። በቃ ስትደውሉ ቤተሰብ ጋር ስትደውሉ ጓደኛ ጋር እንትና ሞተ ብሎ ሲል በቃ በየጊዜ ተነባበረ ማለት ነው። እና ይሄ ነበር ስለ የነበረው ኦርቶዶክሳውያን እዚህ ያላችሁ በመንጋ የምታስቡ የነበራችሁ ማለት ነው። ስም ሁሉ ጭምር ነው ያወጡት ታውቃላችሁ። እንትን የቲክታክ ስም ሁሉ ጭምር አውጥተውበት አኒሜሽን እየሰሩ እኔ እሱ አይደለም ያመመኝ እኔ አውቀዋለሁ ብሎ ስላለ ንገረኝ እኮ አልኩትኝ። እኔ አባቱን ስም ስነግረው አንተ የእናቱን ስምና የወንድሞቹን ስም ንገረኝ ካወቀው ብዬ አልኩትኝ። ኦኬ መሳይ ወንድሜ ትልቁ ላይ ላርግህ። አይ ቲንክ አሁን የምታሳየው ነገር የለም። መሳይ ወንድማችን እንስማ። በድምፁ አቀንጥ ያለው መሳይ እንኳን ደህና ቆያችሁ። ኤርሚዬ ይሰማል አይደል? አዎ ይሰማል። የምትለንን በለን የምትቀጥለን እንጠብቃለን። በምን ጉዳይ እንጠብቅ? እሺ ሁላችሁንም ሰላም ብያለሁ በጌታችን በኢየሱስ ክርስቶስ ስም። ኤርሚ አሁን ቅድም እንደተናገረው እንደዚህ ሁለት ቮይስ ወይ ለመለየት ብዙ ጊዜ ክሪሚናል ላይ ኤፍቢአይ፣ ሲአይኤ ገቨርንመንቶች በተለይ አሜሪካና ዩሮፕ የሚጠቀሙት ቴክኖሎጂ አለ። ፎርሰኒክ አናሊሲስ ይባላል። ቮይስ አናሊሲስ የሆነን ሰው ድምጽ ለማወቅ ሰዎች የሚጠቀሙበት ቴክኖሎጂ ነው። እሱን ተጠቅሞ የትኛውንም ድምጽ ማወቅ ይቻላል። ድምጹ ሲታወቅ ደግሞ መስፈርቶች አሉት። በምን አይነት መልኩ ይሄ ድምጽ ተመሳሳይ ነው አይደለም የማን ነው የሚለውን ለማወቅ ለብዙ አይነት እንትን ነው የሚውለው። ኤአይ እና የሰውንም ድምጽ ለመለየት የሚሆን ነው። እሱን ተጠቅመን ፉል ሜርሲ ጋራ ለረጅም ጊዜ ይሄንን እንትን ስናደርግ ነበረ። አሁን የሚመጣው ቅዳሜ ማታ በኢትዮጵያ 11 ሰዓት ከሰዓት ማለት ነው ወይ 11 12 ሰዓት ላይ ቦታውን አልወሰንም ወይ ኤርሚ ጋር ወይ ሜርሲ ጋር በግራፍ የተደገፈ የነዚህ የሁለት ሰዎች ድምጽ ተመሳሳይ ነው አይደለም የሚለውን በመረጃ እናቀርባለን። እስከዛ ድረስ ብዙ ነገር ማለት አልፈልግም። ቅዳሜ ቀን ግን በደንብ አድርገን እናቀርባለን። እሱን እንድትጠብቁ ነው። ይሄንንም ያደረግነው ሜርሲ ናት መጀመሪያ ላይ ይሄን ሐሳብ ያመጣችው። ያኔ የሆነ ጊዜ ኤርሚ አንተ እኚህ በቀበሩ ምናምን የተባሉትን ሰውዬ ስታወራ ይሄን ነገር ብናጣራ ምናምን ስትሉ አንተና ዳጊ እኔ ዝም ብዬ ወዲያው እዛው ጋራ ሞከርኩት እሳቸውን ስለማጣራት ሪል መሆኑን ምናምን አወቅኩኝ። እሱን ነገር ስነግራት ሜርሲ ለምን ይሄንንም እንደዛ እናደርግ የሚል ሐሳብ አመጣች። ኤርሚ ራሱ አያውቅም ነበረ። እኛ አሁን ከትላንት ወዲያ ነው ኤርሚ የነገርነው። ከዛ በፊት ሐሳቡን ነግረን ነበር፣ እንዳለቀ ግን አያውቅም ነበር። ቅዳሜ ቀን እግዚአብሔር ካደረሰን በሙሉ መረጃ እናሳያለን ማለት ነው። የማ ድምጽ ነው ኤርሚ ዋሽቷል አልዋሸም የሚለውን በመረጃ እናሳያለን። እሱን ለማለት ነው። ቴንኪው ወንድምነት መሳዬ፣ ቴንኪው እህትየው ሜርሲዬ። እግዚአብሔር አምላክ ይባርካችሁ። ምን ይባላል? ኦኬ ቅዳሜ ተሰሙታላችሁ። ዲበኩሉ ነው የዋሸው ወይስ ኤርሚያስ ነው የዋሸው? ተመሳሳይ ድምጽ ነው ወይስ ዲፍረንት ድምጽ ነው? የአበበ ጉላት ነው ወይስ የበትረ ቀስ በትረ ብሎ ያለው ነው? ቅዳሜ የኛዎቹ ወንድሞች እናቶች ማናችሁም ቤት እንዳትከፍቱ ፕሊዝ። ኦኬ ማናችሁም ቤት እንዳትከፍቱ። መሳይ ወንድሜ ሜርሲ ይኖራሉ፣ እኔም እኖራለሁ። ወይ እዚህ እኔ ቤት ወይ እነሱም ከከፈቱ እንዳለ እዛ እንሄዳለን። ሜርሲም ከከፈተች ሜርሲ ጋር፣ መሳይም ከከፈተ መሳይ፣ እኔም ልከፍትላቸው እችላለሁ። እዛ እሱን እንነጋገራለን ማለት ነው። ልክ እንደዚሁ የድምፁም ነገር እውነቱን ታዩታላችሁ፣ አብረን እንሰማለን። ኦኬ ኤርሚ ኢንዲፔንደንት በሆነ ግለሰቦች ስለሆነ የተጣራው
ኢንዲፔንደንት በሆነ ቤት ውስጥ ነው። አይ ቲንክ መርሲ ጋር ነው መሰለኝ የታሰበው። እዛው ይታያል፣ ይሰማል። እዛ ገስት ትሆናለህ። እሷ ጋር ነው የሚያቀርቡት፣ አንተ አይደለም። እነሱ ናቸው ይሄንን ኢንቨስቲጌት ያደረጉት። ልክ ነው፣ እነሱ ናቸው። መርሲ ጋር ነው የሚሆነው ተብሏል። በቃ እዛ ትመጣለህ፣ እንመጣለን። መርሲ ጋር እዛ እንገናኛለን። ቴንክ ዩ ቴንክ ዩ። ኦኬ እግዚአብሔር ይባረክ። እኔ ለወደፊት ላለን ከራሴም ጀምሮ ምናልባት ለሌሎችም እዚህ ላለን ወንድሞችና እህቶች አንድ ምክር ነገር ልለግስ። ይሄ ምክር ለእኔም ይጠቅማል፣ እዚህ ለሚሰማም ትውልድ ሁሉ ይጠቅማል። አንድ ነገር ስትሰሙ እባካችሁ እንዳትቸኩሉ። መቸኮል በጣም ብዙ ነገር የዘመናችሁን ሁሉ ጭምር ሊጸጽታችሁ የሚችለውን በሰው ፊት አንገት ሊያስደፋችሁ የሚችለውን ነገር ከበስተኋላ ዘግይቶ መምጣቱ ስለማይቀር ደጋግሞ ስለተጮኸ ደጋግሞ የህዝብ እጅጊ ሰብስቦ በአኒሜሽን እየተሰራ እንደዛና እንደዛ በላችሁ በሉት ስደቡት ኤርሚያስ ያልሞተ ሰው ሞተ ብሎ እያለቀሰ ምናምን ነገር ፌክ ድራማ ሰርቶ ምናምን ነገር ብለው ያሉት ይሄው በሙሉ አሁን ማን ነው አንገተውን የደፋው? ማን ነው? ከቀሲስ ዲበኩሉ ጋር የፈሰሳቸው ኦርቶዶክሳውያን ናቸው አንገት የደፋችሁት። ምንም እንኳን በአብሮ አደጌ ሞት እኔ አንገት አልደፋም ብዬ ባልልም ከራሱ ወንድም አፍ ራሳቸው ጠርተው ትሰሙ ማለት ነው። ድምፁንስ ትሰማዋለህ ማለት ነው። ትሰማዋለህ። ያው እንግዲህ ከወንድሙ የበለጠ አረጋጭ ሞቷል አለ። እስከ ትናንትና ድረስ ይህንን ግትልትል ውሸትህን አወጣዋለሁ ያልሞተ ሰው ሞተ ብለህ አለ። ቀሲስ በትረ ብሎ የሚለው እኔ ስሙን እንኳን ራሱ እንኳን አላውቀውም። የቄስ በትረ እኔ ቀሲስ በትረ ሞተ አልኩኝ አላልኩም? ቀሲስ በትረ ሞተ አልኩ? በፍጹም አላልኩም። እኔ ስማቸውንም ጭምር አላውቃቸውም። እኔ እኮ ህሊና ያለኝ ሰው ነኝ ብራዘር። ለዚህ ነው ይሄን ቤት በመንፈሳዊም ነገር ብትመጣ በመረጃና በማስረጃ አትደፍረውም። ይሄን ቤት እዚህ ያሉት አብረው የሚያገለግሉ ወንድሞች በሙሉ እግዚአብሔርን የሚፈሩ ስለሆኑ ያለ መጽሐፍ፣ ያለ መረጃ፣ ያለ ማስረጃ በፍጹም አናወራም። በአሉሽ አናወራም። በጥላቻ አናወራም። በጥላቻ ታውረን አናወራም። በዚህ ሲያቀታችሁ በሞተው ጓደኛዬና በሞቱት ዘመዶቼ በእኔም አዝኜ በሩቅ ሀገር ባለው አዝኜ ባለቀስኩት በዛ ላይ ልትጽናኑና ህዝባችሁ ልታጽናኑ ኤርሚያስን ልትሰብሩት ፈልጋችሁ ነበረ። አላወቃችሁም። ጌታ ኢየሱስ ምስክሬ ነው። አላወቃችሁም። ታላቁና የተፈራው ዘላለማዊ ንጉሥ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ በእኔም ላይ እዚህ ባሉ ወንድሞችና እህቶች ውስጥም ጭምር በመንፈሱ ይኖራል። ስለዚህ አገልግሎቱ ይቀጥላል። ምንም ስቶፕ የሚሆነው ነገር የለም። ወንድሞች የሚሉት ነገር ካለ ይበሉ፣ ከዛ እንቀጥላለን አገልግሎቱ ማለት ነው። በሉ አሁን ከታች እስኪ አልሞተም ብሎ ጻፍ። እስኪ ህሊና ካለህ ጻፍ። ማታ ስትገባ ህሊና ራሱ ይቀጠቅጣል። በተኛህበት ትራስ ላይ እንዴት ነው አንተ ወንድምየው መጥቶ ራሱ ተናግሮ እንኳን የኛው ሰዎች ጠርተውት ኤርሚያስ እኔ ባቀርበው ኖሮ ፌክ ሰውን ያቀርበው ይሉኛል። ራሳቸው ናቸው ያቀረቡት። እንኳንም ደምረው አቀርበው ሊገለፍጥ ነበር፣ ሊጽናና ነበር እዛ ቁጭ ያለው። የሬሳ ነገር የማይሆንለት ሬሳ የሆነ ቄስ ወንድሜ ሞቷል ብሎ እውነቱ ይኸው። ከዛ የደመራውን ኢንተርቪው እየሰማሁት ነበር። እንዴት ነበረ የኤርሚያስ አስተዳደጉ? እንዴት ነበረ? ቄሶችን ይደበድብ ነበር አይደል? እኔ ታዲያ ብጠልዘው እውነቴን እኮ ብዬ የምልህ ባለፈ ታሪኬ አትከሰኝም።
እኔ ገጠሪቱ ኢትዮጵያ ባላገር ነው ተወልጄ ያደግኩት። ኃይለኛ ነበር አይደል? አዎ እሱ አያውቅም። ልጆች ናቸው እነሱ ልጆች ነበሩ። ልክ ነው። እነዚህ አሁን ወጥተው የመሰከረው እኔ ስወጣ ከገጠር ልጆች ነበሩ ከኔ ጋር አብረው ድቁና የተቀበሉት። አጎቴ ብሎ ያለው ልክ ነው፣ እውነቱን ነው። ያውቃሉ የሁለቱም ልጆች የነሱ ይሄኛው ማጎቴ ብሎ ያለው ከኔ ጋራ እንደውም አንደኛው የመዝሙረ ዳዊት ዘሩፋኤል የሱ ወንድም እንደውም ከኔ ቀደም ብሎ ድቁና ወስዷል። በጣም የተከበሩ ቤተሰቦች ናቸው። አጎቱ ማለት ነው፣ የሱ አጎት የእናቱ ወንድም በመልካም የተመሰገኑ ቤተሰቦች ናቸው። ከኔ ቀድመው እንደውም እሱ ከኔ ቀድሞ ድቁናን የተቀበለ ነው። እኛ እነሱ በተቀበለ አጎቴ ብሎ የሚለው እሱ በተቀበለ ሰዓት ላይ እኛ ድቁና አልተቀበልንም። የካህን ዘሮች ናቸው። በጣም እግዚአብሔር የባረካቸው ቤተሰብ ነው። በእናቱ በኩል ያሉት በአባቱም በኩል ያሉት ራሱ በጣም እጅግ የተከበሩ ሰዎች ናቸው። ጎረቤት ነበርን። ጎረቤት ማለት ጎረቤት ነበር። ይሄ መንደር መስረታ ሰፈራ በሚባለው ጎረቤት ነበርን። የዚህ የመዝሙረ ያሬድ ዘሩፋኤል የሚባለው ማለት ነው። የጌቲ ላቀው ልጅ ነው። ጌታነህ ላቀው ዳዊት ምናልባት ትሰማለህ ብዬ አስባለሁ። ጎረቤት እኮ ነበርን። ቤታችሁ ከቤታችን ነበረ። ቆርቆሮ ቤት ማለት ነው። አንተ ስትወለድ እኔ ትልቅ ሰው ነበርኩኝ ማለት በደንብ ነፍስ ማቅ ማለት ነው። በክፉ አላነሷችሁም። ቤተሰቦቻችሁን በጣም እጅግ የተከበሩ ቤተሰብ ናቸው። አባትህም እንደዚሁም እናትህም እትዬ እሺ ማለት ነው። ኦኬ አቤንም በክፉ አላነሳሁትም። እና አስተዳደጉ እንዴት ነበር ኤርሚያስ? ባለፈው አስተዳደግ ነግሬያለሁ። ተናግረኸኝ አትገባም ነበር። እኔ እኮ እዚሁ ተናግሬያለሁ። እንደ ኑዛዜ ብዬ ተናግሬያለሁ። ስንት ጊዜ ነው የተናገርኩት? ሽመል ቢይዝ ሙከ ጉራቻ የሚባል እንጨት አለ በኦሮምኛ። ከሱ የተሰራ በትር ቢይዝ እኔ አይደለሁም፣ እኔ አካባቢ የተወለዱ ሰዎች ሁሉ በሙሉ ሁሉም አንዱ ከአንዱ ይተዋወቃል። እንደ ደብረ ብርሃን በግ ነበር ምነዳህ እኮ ብያለሁ። እውነቴን እኮ ነው ብዬ የምልህ ማለት ነው። እንዳረጋግጥልህ አሁን ወደኋላ ተመልሼ ስጋዊ ሆኜ ድብድብ ውስጥ አልገባም፣ ግን እንዳረጋግጥልህ ከፈለክ ማለት ነው። አዎ ያ ታሪክ አለፈ። የአብ ልጅ ኢየሱስ አገኘኝ። በቃ ያለ ስንቱን አሁን እዚህ ያለ የባለፈ ታሪኩ ግማሹ በአጥንት የሚደባደብ ግማሹ በጩቤ የሚዋጋ ስንቱን እንደ ጳውሎስ ነፍሰ ገዳዩን ሁሉ ጭምር እኮ ነው እግዚአብሔር በምሕረት ሰብስቦ ያመጣል። ያ ያለፈ ታሪክ ነው። በቃ ከትናንቱ ዛሬ ህይወት ያምሮበታል ብዬ ይሄጃል። በቃ ለሹመት ተጠርቼ መጥቻለሁ። የንጉሱ አገልጋይ ነኝ፣ የኢየሱስ አገልጋይ ነኝ። ያለፈ ታሪኬን ግን ከጠይቃችሁ ምንም አዲስ ሚስጥር የምታወጡት ነገር የለም። አዎ ጠየቅኳቸው። አብረውት የነበሩ አብሮ አደጎቹ የነበሩ ኩዮቹ የነበሩትን አሁን ቄሶች ሆነዋል አለ። ልክ ነው። ከኔ ጋር ድቁና የተቀበሉት አሁን ክህነት ሆነዋል፣ ካህን ሆነዋል፣ ቄሶች ሆነዋል። እነሱ ያኔ ነገሩን። አዎ ከቤተ ክርስቲያን ስንወጣ ሰው ከተናገረው ከዘራውን ይዞ ወጥቶ ይጠብቅ ነበረ። ምን ላረግ? ላገለግልህ ነው። አየህ፣ ለሰነፍ በትር ጥሩ አይደል? እኔ ያኔ መጽሐፍ ምሳሌን አላውቅም። ከዘራውን ይዞ ይጠብቅ ነበር አለ። እውነት ነው። ምንም ዲና ያላደረገው እውነት ነው ብራዘርዬ። በቃ ማረኝ እኮ ሳላውቅ ስላደረግኩት ምሕረትን አገኘው ይላል። ሳላውቅ ስላደረግኩት ምሕረትን አገኘው። አሁን እዚህ ፊር የምትለው ሁሉ ዲበኩሉ በቀድሞ ታሪኬ ቢሆን ዲበኩሉ እፍል ለፊት ቆሙ ይህንን ወሬ ያወራው ባለፈ ታሪኬ ባገኘው ነው ያልኩ። አያወራው ምላሱን ወደ ውስጥ ይጨምራት ነበር።
2 እና 3 ነገር ጀርባው ላይ ሲያርፍ ይውጣት ነበር። ግን ያ ያለፈ ታሪክ ነው። ቴንክ ዩ ሎርድ የኔ አባት እንዲህ እንኳን በተናገርኩት ምሕረትን አድርግልኝ አባዬ። እንዲህ እንኳን በተናገርኩት ምሕረትን አድርግልኝ። አልፈልገውም ያለፈ ታሪኬን አልፈልገውም። በቃ ውሃ እንደሚያልፍ አለፈ እኮ በቃ። አልፈልገውም። እና ኃይለኛ ነበር አይደል? ቄሶችን ይደበድብ ነበር አይደል? እንዴ ወገባ ገዳውን ነው ከተናገረ ያለ አግባብ ከተናገረ እኔም ሰውን አልፌ አልናገርም። እዛ አብረን ያደግን ምን እንደሆነ እርስ በርስ እንተዋወቃለን፣ እርስ በርስ እንከባበራለን። እና በቃ ተው እንጂ እጅግ የተፈሩ ቤተሰቦች ናቸው እነዚህ ሁለቱም። ወጥተው ደምሮ ጠርቷቸው ያናገረ የወንድሜ ዲያቆን አበበ ጉላትም ወንድም ትክክለኛ ወንድሙ ነው። ልክ ነው። ልጆች ሆነው እኔ የወጣሁት። ኦኬ አብሮት ምስሩ የነበረው ወንድምም እዛው ምንተዋወቅ ነን ቤተሰብ ለቤተሰብ። ከዛ ውጪ ወንድማችንን ያልሆነ ነገር ደምረው ተናግሮ ስሜታዊ አድርጎታል። እና ልበቀል እችላለሁ ምናምን ነገር ብሎ ያለው ምናልባት ከሰማ የወንድሜ ያበበ ጉላት ወንድም ኦኬ ነቀስ ዲበኩሉና እነ ደምረው እንደነገሩ አይደለም። እሱን መንገድ እንዳትመርጠው ወንድሜ። ኦኬ ምናልባት ደውያ አወራሃለሁ። እንዳትመርጠው አቤን ለምን እንዳነሳሁትኝ በምክንያት እንዳነሳሁትኝ እነግርሃለሁ ወንድሜ። እንዳትመርጠው ኦኬ። እበቀላለሁ ምናምን ነገር ብለህ ያልከውን ነገር አይኖ ስሜታዊ አድርገው ነው ኢሞሽናል አድርገው ነው። አቤን እኔ እንዳልገደልኩት ታውቃለህ። ግን እንዳታርገው እሱን መንገድ እንዳትመርጠው። እሺ ወንድሜ እንዳትመርጠው። ዳዊትም ቢሆን እንደሱ አይነት ምክር መክራለሁ ብለህ ካልክ እንዳትመርጡት። እንዳትመርጡት ማለት እንዳትመርጡት። እናንተ በተናገርከውን በዛ ሪከርድ አድርጌ ሪከርዳችሁ ተይዟል። ግን እኔ አብሮ አደጎቼ ታናሽ ወንድሞቼ ስለሆናችሁ እነዚህ መካከል ላይ ያሉ ወፍ ዘራሽ የሆኑ ሰዎች በማያውቁት ነገር ገብተው ነው እንትን ያሉት። እኔ እደውላችኋለሁ በውስጥ መስመር ስልካቸውን አፈላልጌ። ግን እንዳትመርጡት። ከመረጣችሁት ማጠፊያው ስለሚቸግር ማለት ነው። ማጠፊያው ይቸግራል። አንተ አድርገዋለሁ ብለህ ስትል እንደሚደረግብህ ማወቅ አለብህ። የእግዚአብሔርን ቃል መጽሐፍ ቅዱስ ይናገራል። እንዳታደርጉት። እሺ እኔ አወራሃለሁ። ታናሽ ወንድሞቼ በርቀት ሕፃን ሆናችሁ ነው የወጣሁትኝ፣ ልጆች ሆናችሁ ነው የወጣሁትኝ። አሁን አድጋችሁ አይቻችኋለሁ። በጣም በማከብረው እጅግ በመወደው ቤተሰብ ውስጥ ተወልዳችሁ ያደጋችሁ ናችሁ እና እደውላችኋለሁ። ሰዎች ናቸው በመካከል ላይ ገብተው እንደዚህ ያደረጉት። ይሄ ነው ብዬ የምለው እና ቴንክ ዩ። ይሄው ነው ያለው ማለት ነው። የወንድሜ አበበ ጉላት ሞት ከራሱ ወንድም አፍ ተረጋገጠ ማለት ነው። ደምረውና ዲበኩሉ ጠርተውት አዎ ሞቷል አለ። አልሞተም ሲሉ ነበር አይደል? ድምፁን ቅዳሜ ትሰማላችሁ። ቴንኪው። ድምፁም ላይ ልክ እንደዚሁ ማለት ነው። እንደዚሁ ድል ጽድቅ ከፍ ብላ ስትወጣ ትሰሙታላችሁ፣ ታዩታላችሁ ለማለት ነው። ቴንኪው። ከዚህ በኋላ ወደ ፕሮግራም ነው የምንገባው። ቴንኪው። ተባረኩ። ወንድሞች ግን የሚሉት ነገር ካለ ኮሜንት የሚሰጡ ነገር ካለ መስጠት ይችላሉ። ዳግሻዬ ነቢኒያ ቤካም ያልሰጡ ማለት ነው። በሌ ምን አቤት ትንሽ ነገር ልናገር ከፈቀድክልኝ። እንደ ሽማግሌነቴ እንግዲህ 65 አልፎኛል። እኔን የሚደርስ ያለ አይመስለኝም። ያውልህ አንተን እግዚአብሔር ለትልቅ ጉባኤ ነው የጠራህ። በጣም ትልቅ ስራ አለብህ። ይሄንን ትልቅ ስራህን ለማሰናከል ደግሞ ጠላት በተለያየ አቅጣጫ እንደሚመጣ ትላንትም ኢቭን ወዳጆችህን እንኳን ትወጣላችሁ እስከማለት ደረጃ ነክተውሃል ሰምሃው።
እና ቦታህን አትልቀቅ። ለነዚህ ለትርኪ ምርኪ የሰይጣን ማደሪያዎች ልብህን አትጣልባቸው። አንተ የእግዚአብሔርን ሥራ መንገድህን አጠብጥብ፣ መንገድህን ተጓዝ። ይሄ ዳቢሎስ የነገሰበት የዳቢሎስ ማደሪያ የሆኑ ሰዎች ክርስቶስ እንዳይከብር መንገድህ ላይ ሲቆሙ ያንን ማወቅ አለብህ። ወዳጆችን በምንም መንገድ ቅር እንዳታሰኝ። አብረው የሚደክሙና የሚያገለግሉህ በተለያየ መንገድ የሚመስልህ ስተት የሚመስልህ ነገር እንዲፈጠር እንኳን አይምሮህ እንዳመዛዝን ለማድረግ ነው የሚታገሉት። ብዙ መጥፎ ነገር ወደ አንተ ይወረውራሉ። ያንን እያነሳህ የሚወረውሩትን ድንጋይ መሸጋገሪያ አድርገህ ተራመድበት። ይህንን ነው ማለት እንፈልገው። እግዚአብሔር የመከረ ሰው ነህ። በጣም አስተዋይ ሰው ነህ። እግዚአብሔር መርጦ በመንፈስ ቅዱስ ቅባት የቀባህ ከዚህ በላይ ሰማያዊውን ሥራ ልትሠራ የተጠራህ እንጂ ምድር ላይ ይሄ ትርኪ ምርኪ አንተን ሊይዝህ አይገባም። ይህን አደራ ልልህ ነው የምፈልገው። ጨርሻለሁ። ወርጄታች እንትን እላለሁ። ቴንኪው ተባረኩ። ይሄን ነው የምለው። ምንድን ነው ኤርሚያስ ነፍሰ ገዳይ ነበረ፣ አገር ቤት ሆኖ ሲገድል ነበረ ብሎ ዲበኩሉ ሲያስወራቸው ነበር፣ ሊያስወራቸው ፈልጎ ነበር። እና ግን አብሮ አደጎቼ የነሱ ታላላቆች የሆኑት ጋር ሲደውሉ አይ ኃይለኛ ሰው ነበር ነው ያሉት እንጂ ነፍሰ ገዳይ ነው። ከፈለጋችሁ ማጣራት ትችላላችሁ ብራዘር። ሌባ አልነበርኩም፣ አመንዝራ አልነበርኩም፣ ነፍሰ ገዳይ አልነበርኩም። ኃይለኛ ነው። አዎ ይሄንን ነግሬያቸዋለሁ። ከዘይትም ነገርኩ እኮ በቀድሞ ታሪኬ ቢሆን ቀሲስ ዲበኩሉ እፊቴ ቆሞ ይሄንን ወሬ አያወራውም፣ ምላሱን ወደ ውስጥ አስውጠው ነበረ። በቀድሞ ታሪኬ ቢሆን ነው ያልኩት። በቀድሞ ታሪኬ ቢሆን። አሁን ግን ኔቨር ኤቨር አላደርገውም። አምላኬ ጌታዬ ኢየሱስ ክርስቶስ ለዚህ ቀድሞ በነበርኩበት የህይወት ታሪክ እንደመላለስ አልጠራኝም። ለአዲስ ህይወት ተጠርቻለሁ። በቅንነት እግዚአብሔርን አገለግላለሁ፣ ጌታ በሰጠኝ ዘመን ማለት ነው። እና ደውለው እንደዛ ሁሉ ጭምር ለማለት ማለት ነው። እኔ ብቻ ነኝ። በቀድሞ ህይወቱ ጳውሎስ ነፍሰ ገዳይ ነበር። እንደው ነፍሰ ገዳይ እንኳን ቢሆን ከነፍሰ ገዳይነት ውስጥ አውጥቶ ለወንጌል አገልግሎት እንዲለይቶኛል ማለት ነው። ቁምና ይህንን የሰባተኛ ክፍል ተማሪ በእውቀት ሞግት እኮ ነው የተባልከው። ዲበኩሉ ቁምና ሞግት ነው የተባልከው። ሬሳ ላይ ካልሞገትከው አልካረ ራሳችሁ ጠርታችሁ አመጣችኋቸው። ልክ ነው ያመጣችኋቸው ልጆች እኔ በተወለድኩበት ቀበሌ ውስጥ ተወልደው ያደጉ በእድሜ ታናናሾቼ የሆኑ ናቸው። ምን ነበር ያሉት? ኤርሚያስ ኃይለኛ ነበረ ከዘራውን ይዞ ምናምን ነገር አሉ። ልክ ነው። ይህንን አልተናገርኩም። እኔ ተናግሬያለሁ። ባለፈ ታሪኬ እድገቴ ማለት ነው። ምንም የተደበቀ ነገር የለም። ያለፈ ታሪኬ ነው። አሁን እንደዛ አይደለሁኝ። የክፋት መርዛችንን አውጥቶ ጌታ ኢየሱስ ደፋልኝ እኮ። ቅዱስ ቃሉና መንፈሱን ሞልቶኛል። አሁን ገብተህ ታቦቱን ሞግት እንዳቀር። ይሄ ተረጋገጠልህ አይደል? እኔ እንደዚህ ብሎኝ ምናምን ነገር ብዬ አይደለም። ግባና ታቦቱን ሞግት። ድምፁን ቅዳሜ የቀሲስ በትረ ብሎ ያመጣውን እኔ ስማቸውን እንኳን ማላቃቸውን ካህን ማለት ነው አምጥቶ የእሳቸው ነው ብሎ ያለውን ቅዳሜ ያበበ ጉልላት ነው ወይስ የቀሲስ በትረ ድምፅ ነው? ቅዳሜ እንገናኝ። ቅድመ ወንድሜ መሳይ እንደተናገረው ማለት ነው። የአሁን የፊታችን ቅዳሜ ይለቀቃል ድምፁ። አሜሪካ ሀገር ባለው ሃይ ኳሊቲ በሆነው ቴክኖሎጂ ነው የተጣራው። ጌታ እኔ እንደዚህ እንደሚያጣሩት ራሱ አላቅም ነበረ። ጌታ እግዚአብሔር ይባርካቸው ስለ እህቴ እና ስለ ወንድሜ ማለት ነው። አሜሪካ ሀገር ስላሉት ድምፁንም ታዩታላችሁ። እንደዚሁ ይረጋገጥልሃል ማለት ነው። ከዛ በኋላ ታቦቱ ላይ እንገናኝ። ቀሲስ ዲበኩሉ ለዛ ተዘጋጅ። መጽሐፍ አቀብሉኝ በል፣ አጥና፣ ተዘጋጅ። ግትልትል ውሸቱን ብለህ ያልከው ግትልትል ውሸትህ ተጋልጧል። አልሞተም ስትል ነበረ። ሞቷል አለህ እየሰማህ ወንድምህ። ግትልትል ውሸቴ ሳይሆን ግትልትል ውሸትህ አደባባይ ላይ ተጋልጧል። ግድ የላችሁም ወገኖች፣ ቆይ ግድ የለም እኔ እመልሳለሁ። ግትልትል ውሸትህ ስትለኝ ነበር አይደል? ኦኬ። ጽድቅ በአደባባይ ዝም ብትልም ውሸት ቢያናፋም እንደዚህ አንገትን ትደፋለህ። ድምፁንም ደግሞ ቅዳሜ ጨምርልሃለሁ ማለት ነው። ወንድሞች ይጨምሩልሃል፣ እህቶችና ወንድሞች።
ይረጋገጥልሃል በሚረጋገጥበት ከዛ ቀጥሎ ታቦቱን ዲቤት ጥሪ ቴዲ ሐዋሳ ቤት ቀኑን አስረዝመን ተስማማለህ ይሄኛው ይጥራል እንጂ ብላል ጠርቶልሃል ከዛ ተስማማለህ ማለት ነው ኦኬ ተስማማለህ ሜዳው ላይ እንገናኛለን ኦኬ ከፈለክ እንዲያስጥሉ እንደ መዝሙር ያሬዱን ሁሉ ጭምር አስገባ በእውቀት እንዲያስጥሉ ማለት ነው ዲቤቱ ላይ ያ ሁለታችሁም ጉንጫችሁ ላይ ጸጉር በማብቀል አንደኛ ናችሁ በውሸትም አንደኛ ናችሁ የሚረዳ ከሆነ አስገባው እሱም ነበር ሲገለፍጥ የነበረው አይደል ስለ ታቦቱ ሁለታችሁ እየተቀባበላችሁ እኔ ብቻዬን ሆኜ ዲቤቱ ላይ እንገናኛለን ማለት ነው አሁን ኃይለኝነት በስጋ ሳይሆን በክርስቶስ ነው በመንፈስ ቅዱስ ኃይል በእግዚአብሔር ቃል ኃይል ማለት ነው እና ይሄ ነው የምለው ቴንኪው ተባረኩ የምትሰጥ ኮሜንት ካለ ስጡና ወደ የሚቀጥለው ነው እርሚዬ እሺ እንትን በል መንቤ ጋር ደውልለት ሌላ ቪዲዮ አለ ብሏል አንተ ጋር ያለው የተቆረጠ ቪዲዮ ነው ዛሬ ደውልሃል ደውያለሁ አሁን ሳውራው ነበርና የተቆረጠ ቪዲዮ አለ ያ ዳዊት የተባለውም ቦኩ ሚካኤል ይቀድሳል የተባለውም እንግዲህ ነገር ያመጣል ከተባለ እንግዲህ እሱን ጉዳለ ገና እንግዲህ እናወጣለን ማለት ነው አይቶ የህይወት ድካማቸው ምናምን ነገር ተውት እኔ አብራደግ ናቸው የህይወት ድካማቸውን ተውት ዳዊት ህፃን ማን ወጣት ሆኖ ነው አሁን ትልቅ ነው እኔ ስወጣ ልጅ ነው እኛ ስንወጣ ልጅ ነው አይቴካስኒ አንተ እንኳን እንጣቀው አይመስለኝም እኔ ትንሽ መልኩ መጣልኝና ታዋቸው የህይወት ድካም ምናምን ነገር በፍጹም በአገሬ ልጆች ላይ አንዳች ክፉ ነገር እንዲደርስ አልፈልግም አንፈቅ አንዳች ኔቨር ኤቨር አንዳች ስማቸው በከንቱ እንዲነሳ እንኳን አልፈልግም እኔ ነኝ ፕሮቴክት ማረጋቸው ወስንዬ እኛን ፕሮቴክት ምናረጋቸው ኦኬ አባቶቻቸው እናቶቻቸው ስለ መልካምነታቸው አብረን ማደጋችን ስለ ቤተሰቦቻቸው በደንብ ስለሚያውቁን በፍጹም የሀገሬን ልጆች እደግመዋለሁ የሀገሬን ልጆች በምንም በክፉ አላነሳቸውም የፈለገ ጥፋት እንኳን ቢያጠፉ አላነሳቸውም እነሱ እየመከሩ ተበቀል ብለው እንዳሉት ዲበኩሉና ደምረው እሱን መንገድ እንዳትመርጡት ብለን ምክር እንሰጣለን ምክንያቱም አይሆንም እንደዛ ብታረጉ ውጤቱ ስለሚከፋ ማለት ነው ይሄን ደግሞ እንተዋወቃለን በጣም ነው የምንተዋወቀው እና አይሆንም አብራው ደገቼ የሀገሬ ልጆች የወንዜ ልጆች ኤርሚያስ ዲያቆን አልነበረም ነበር ብለው ሲሉ የነበሩት እና እናንተ መስክራችኋል እና እንዴት ሰው በእውቀት መሞገት ሲያቅተው ይሄን መንገድ መረጡ ብሎ የሚለውና ዳዊትዬም ከሰማህ ምንም እናንተን ፕሮቴክት የማድረግ እናንተን በክፉ ማንም እንዲናገራችሁ ማንም ሰው እንዲያነሳ አንፈልግም እናንተም የዘኑ ያህል እኛን ክፉነት የምትፈልጉ አይመስለኝም እነዚህ በመሐከል ላይ እንደ ሽብልቅ ገብተው እንደው ደም ሊያቃቡን የሚፈልጉ አይነት ሰዎች ካልሆኑ በስተቀር ማን ነው ያቤ ወንድም ሲናገር የሰማሁት ላይ ልበቀለው ይችላልው ብሎ ያለው እንዳታስበሉት ማለት እንኳን ለማድረግ አይደለም እንዳታስበሉት ኦኬ እነዚህ ወፈፌ የሆኑ ሰዎች ገብተው ነው እንትን ያሉት እንዳታስበሉት ኦኬ ይሄ ጥሩ አይደለም እና እኔ ስልካቸውን ፈልጌ በውስጥ አወራቸዋለሁ ዳዊትንም ቢሆን ማንንም ኦኬ በሃይማኖት ብንለያየም ኤርሚያስ ዲያቆን አልነበረም ብለው አንዳቸውም ብለው አይሉም አንዳቸውም ይሄው ጌታዬ ኢየሱስ አንዳቸውም እኮ አልኩ የሀገር ሽማግሌ ይምጣ የሀገር ካህናት ይምጡ አናቀውም ብለው አይሉ አልነበረም ብለው አይሉ ህሊናቸውን ካልሸጡ በስተቀር ማለት ደግሞ እንደዚህ አይነት ማህበረሰብ አይደለም እና ቴንኪው ተባረኩ እሺ ኮሜንት የምታረጉ ቤኪ እና ዳጊ እሺ ላንተ ላስከታ ስለሆነ ነው አም ሶሪ ብዙ ጠበቅኩኝ
ሰላም ሁላችሁንም ብያለሁኝ። ግርምሽ፣ ካን፣ ጊርሳን፣ ቢኒዬ፣ አስኔ፣ ቤካዬ፣ ብሩኬ ታች ያላችሁ ሁሉ ኤርሚዬ ሁላችሁንም ሰላም ብያለሁኝ። እኔ ዛሬ በጣም ነው ደስ ያለኝ ኤርሚዬ። የሆነ የተቆራረጠ ሰዓት ላይ ነው የደረስኩት። ሙሉን አልሰማሁኝም። በሰማሁት ግን በጣም ተደስቻለሁ። ለምንድን ነው የተደሰትኩት? ለእኔ አይደለም ለሌላው ህዝብ ነው። ማለት እኔ መጀመሪያ ኤርሚያስ ይዋሻል ብዬም ስለማላስብ መረጃም አልጠየቅኩም። ሰውየው ስለ መሞቱ ስትናገር፣ ስለ አሟሟቱ ስትናገር፣ ሆኖም ግን መረጃ የሚፈልጉ ሰዎች ነበሩ። እንዲያውም ለምን እናንተ ክርስቲያኖች ኤርሚያስን መረጃ አልጠየቃችሁትም? ይህን ሲያወራ ጥፋተኞች ናችሁ። ዝም ብሎ የሆነ ነገር ሲናገር ዝም ብላችሁ እያመናችሁት ነው ጉዳይ ያረጋችሁ። መረጃ ብትጠይቁ ጥሩ ነበር ሲሉን የነበሩ አካላት ነበሩ እና መረጃ አልጠየቅኩህን ቀኖች አልጸጸትባቸውም። ግን ወደ መጨረሻው ላይ አንተ ተናግረህ ዝም ባልክበት ጉዳይ ላይ መረጃ የሚያመጣው ሌላው ሰው መሆኑ በጣም ገርሞኛል። እኔ በጣም ነው ዛሬ ያስደነቀኝ። አንተ ከምትደክም ለምን ንጹህነትን አናረጋግጥልህም? ያልሞተ ሰው ሞተ እንዳላልክ እኛው ራሳችን ለምን አናረጋግጥልህም የሚል ይመስላል። እኔ ዛሬ በጣም በዚህ ሁሉ ድካምና ልፋት የሰውን ንጹህነት ለማረጋገጥ የሐሳብ ባላንጣህ ይህን ያርቀት መሄዳቸው በጣም ገርሞኛል። እውነት ሊመሰገኑ የሚገባቸው። እኔ ዛሬ እንዲያውም ሰሞኑን ካዘንኩባቸው ይልቅ ዛሬ ይልቅ ትንሽ ተደስቼባቸዋለሁ። ሰው የሰውን ንጹህነት ለማረጋገጥ ይህን ያህል ርቀት ሄዶ ኤርሚያስ እስከዛሬ ሲናገር የነበረው እኮ እውነት ነው። ባይዘዌ እንዲያውም ቤታቸው ሁሉ ሰው ሲገስጹ ነበር። አንድ እህት መታ ምን ድቁናውስ ራሱ በምን ይረጋገጣል ምናምን ሲሉ አይ እሱማ ዲያቆኑ ነበር ከኛ ቤትንም ሄደው እሱን እንኳ ታየው እሱን ታየው ብሎ አቋረጣት እና ቤቱ እየቀረበ ስመጣ በጣም ጸባይ እየገዙ በጣም ላንተው ሳይከፈላቸው እየሰሩ ነው ያገኘዋቸውና በዚህ ሁሉ ድካም ያንተ ንጹህነት ለማረጋገጥ ሄዱበት ርቀት እውነት ያስመሰግናቸዋል። እና የፈሩ ሰዎች ነበሩ። እንደው ኤርሚያስ ዋሽቶ ይሆን እንዴ ብለው የፈሩ አሉ። ያው እኛ መካከል እንደዛ የሚያስብም የለም ማለት ለሰከንድም እንደዛ ብለን አናስብም። ለዚህም ነው ማረጋገጫ ማንጠይቀው። በቃ በጣም ኮንፊደንስ አለን በወንድማችን። ግን የተጠራጠሩ አካላት ያው እንግዲህ በራሳችሁ ቀሲስ ድካም በጣም ምስቅልቅል ህይወት ውስጥ ሊገባ በተዘጋጀው ደምረው ደም እየሰማኝ ከሆነ የማትወጣበት ምስቅልቅል ውስጥ እየገባ ነው። ላይክ ኦርቶዶክስ አይደለም ዓለም ተሰብስቦ ሊያወጣ የማይችለው ምስቅልቅል ውስጥ እየገባ ነው። በጣም 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 ሪስክ ውስጥ እየገባ ነው። እግዚአብሔር ይርዳህ። እኔ ላንተ ምንም አለ ሁሌ መጸለይ የለም በቃ መጸለይ ነው መቀጠል። ዝም ብዬ ግን ዳር ላይ ሳይህ ግን ያማንም ፖለቲከኛ መጠቀሚያ እየሆንክ ነው። ሰውዬው ደግሞ ታውቃለህ ማስገደል ካለባቸው ያስገድሉሃል። እንዲያውም እኔ ይሄን ልጅ አሁን ዛሬ ወጥቶ የመሰከረውን ልጅ ትንሽ ዞር ብሎ ይሄን አይነ መሰል ነገሮችን ድጋፍ በጣም የሚቀጥል ከሆነ ሌላ እርምጃ ሊያስወስዱበት ይችላሉ። የዚህን ያህል ፖቴንሻል ያላቸው ሰውዬ ናቸው። ሰውዬው ቀልድ አያውቁም። እና እኔ እንዲያው የምፈራው ራሳቸው ልጆቹ ዛሬ ወጥቶ ምስክርነት ያደረገውም የእሱ ቤተሰቦች ምናምን ራሳቸውን ቢጠብቁ ጥሩ ነው። ያው እንግዲህ ጌታ ከሌላቸው ማለት ነው። ጌታ ካላቸው ጌታ ይጠብቃቸዋል። ጌታ ከሌላቸው ግን እንደ ዋርኒንግ ለልጁ መጥቶ ለኤርሚ ምስክርነት ለቆመው ልጅ የምነግረው ነገር ምንድነው? ራስን ጠብቅ። ኤኒቲንግ ሊያስደርጉ ስለሚችሉኝ ሰውዬ ራስን ጠብቅ። ደምረውንም ተጠቅመው እንደ ዕቃ እንደሚጥሉት አያም 100% ሹር። ቀልድ አይደለም። ከኚህ ሰውዬ ጋር ሜስ አደረክ ማለት ቀልድ አይደለም። ክርስትና ያልሸተታቸው የጌታ ፍቅር ያልዳበሳቸው ቤዛነቱን የማይቀበሉ የወንጌል ጸር ናቸው እኚህ ሰውዬ። ስለዚህ የምፈራው ለኛ አይደለም። እኛ ለሞት ለቆረጠ ሰዎች አይደለም። ግን ተጠቅመው የሚገርም ምስቅልቅል ውስጥ ትገባለህ ደሜ። አይ ቴል ዩ ይሄ እንደውም ጥሩ ዋርኒንግ ነው። አሁን ፌቨር ያረክላቸው መስሎሃል አንተ። ፌቨር ያደረከው ለኤርሚያስ ነው። አንተም እሳቸውም ተሳስተው የኤርሚያስን ንጹህነት ነው ተሳስተው ያረጋገጡ። አንዳንድ ጊዜ ብዙም ብሎ በስሜታዊነት ሰዎች ሲመሩ ተሳስተው የሆነ ሚስጥር ያወጣሉና እግዚአብሔር ይባርካችሁ። ግን ለልጆቹ ግን እፈራለሁ። ለተናገረው ልጅ እሰጋለሁ። ለሱና ለቤተሰቡ የሰውየው አኬድ በጣም ያስፈራል። ያረጉታል ደግሞ ሰውየው ያረጉታል። አሁንም ተመልሶ ነገሮች በኤርሚያስ ፌቨር የሚሄዱ ከሆነ ወደ ኋላ እንደማይሉ ያስታውቃሉ። ንግግራቸውን፣ ስድባቸውን የሚሄዱበት ርቀት ላየ ሰው ማለት ነውና የሚያስመሰግናቸው ነገር እንዳለም የሚያስፈራ ነገርም እያየሁ ነው። በጣም አመሰግኑታለሁ። በዚህ ሁሉ ጥንቅጥ ውስጥ በፍጹም ለኤርሚያስ የሚጠቅም ነገር ያረጋሉ ብዬ አላሰብኩኝም ነበር። ያው ለእውነት ነው። እኛ ከሌ ለሚል አይደለም። ሌላው 2 ቀን 3 ቀን ማን ማይታበለው ነገር ተሳክቶሎታል።
ቀሲስ ዲበኩሉ አልተሳካላቸው ማለት ይከብዳል። የወንጌል ጻር ናቸው። በወንጌል ጻርነታቸው እኛን ለ2-3 ቀን በዚህ ጉዳይ ላይ እንድናወራ መልስ እንድንሰጥ ነገሮችን እንድናጠራና ሰዎች ወደ ጌታ እንዳይመጡ ወንጌል እንዳይሰበክ በእውነት ታግተው ነበር። ተሳክቶላቸዋል በደንብ በትጋት ይህን ርዕስ በመስጠት ማለት ነውና የደረሰባቸውን ወይም ይቅርታ አንድ ጊዜ ሶሪ እኔ ጋር ድምፅ ስላለን አንድ ይቅርታ። ደህና መሻችሁ ወንድሞች። ልቀጥል ስላስገባችሁ አመሰግናለሁ። ሶሪ ኤርሚ ድምፅ ገብቶብኝ ነው። አም ሶሪ። እሺ ልቀጥል። ያቢያ አጥፊ በላት ያቢል ተወራ ምናምን። ኦኬ አንድ ልጨርስና ማውራት ይፈልግ ሰው ካለ መቀጠል ይችላል። ኦኬ ኤኒዌይስ እኚህ ሰው የሚሄዱበት ርቀት ሁላችሁ የምታውቁት ነው። ለራሳቸው የራሳቸው ቤተ እምነት አቃቢያንን ለሚሉ ልጆች አልተመለሱ ናቸው። ኦርቶዶክስ ብትሆን አይለቁም። ኦርቶዶክስ ብትሆን ትላንትም ተናግሬያለሁ። ስለኚህ ሰውዬም ሆነ ስለማንም በመናገር ጊዜ ሲባክን በጣም ነው የምቃጠለው፣ በጣም ነው የምናደደው። አይዊሽ ወንጌል ባወራሁበት አዊሽ ሰዎችን አወያይቼ መጽሐፍ ቅዱስን እንዲያዩ እንዲያነቡ ክርስትናቸውን እንዲፈትሹ ክርስትና ካላቸው ማለት ነው ከሌላቸው ወደ ክርስትና እንዲመጡ መጽሐፍ ቅዱስን እንዲመረምሩ ባረግበት እነዚህ ሰዓቶች በጣም ደስ ይለኝ ነበር። 2-3 ቀን ይሰው ተሳክቶላቸዋል። ሌሎች ቶፒኮች እንዲወሩ ግን ደግሞ ኢትስ ኦኬ ውጤታማ ነው። ነገሮች ጠርተዋል። ሌላ ጊዜ መነሳት እስከማይችል ድረስ ማንም ደፍሮ ኮሜንት ላይ ላልሞተ ሰው ኤርሚያስ አቤት ትገርማለህ ብሎ ኤርሚያስን መክሰስ እንዳይችል አድርገው በምስክርነት እንግዲህ ከፍለውትም ይሁንም ባላቸው ጥረት ይሄን ልጅ አፈላልገው ለኤርሚያስ ምስክርነት ማቆሞት ያስመሰግኖታል። ግን አደራ ሌላ እርምጃ እንዳይወስዱበት ደግሞ ለኤርሚያስ ነገሮች ማድላሱን ሳይው ደግሞ ተመልሰው እንዳይቀለበሱበት በልጁ። ኦኬ ብዙም ስለሳቸው ከዚህ በላይ ማለት አልፈልግም። ትላንትናም ተናግሬያለሁ። ግን አንዳንድ ጊዜ ነገሮችን ካድበሰበሳችሁ ላለመመለስ ከፈለጋችሁ እንደተቀበላችሁ እንዳመናችሁ የችግሩ አካል እንደሆናችሁ ስለሚታሰብ መቼም ትገደዳላችሁ። አንዳንድ ሰው ያስቆማችሁ ወንጌል ለሰሩበት የምትችሉትን ሰዓት እንደዚህ እንድታወሩ ሊያደርጋችሁ ይችላል። ኢትስ ኦኬ ምን ይደረግ እንግዲህ በምድር ላይ ስትኖሩ ካለው አንዱ ቻሌንጅ ይሄ ነው። የወንጌል ተግዳሮት በክርስቲያኖች ላይ የሚገጥም ጉዳይ ነው። ስለዚህ ተሳክቶሎታል። ይሄንን መደምደም ፈልጋለሁ። አዎ ተሳክቶሎታል። የወንጌል ጻርነቱ ባይሆን እኔ እርሶም ቢሆን ዝም ብዬ ለቀዳሚው ዝም ብዬ መጽሐፍቶችን ያነበብኩ የተዘጋጀው ኤርሚያስ ለሚያመጣብኝ ዱብዳ ጌታ ለሚያወርድብኝ ቅጣት ዝም ብዬ ተፍ ያልኩ መዘጋጀት ነበር ከርሶ የሚጠበቀው። ሲዘናጉ የበለጠ ዋጋ እንዳያስከፍሉት ቅዳሜ ይልቅ ቅዳሜ 2 ሰዓቱን ለጉዳይ ላይ ቢዘጋጁ የተሻለ ይሆናል። አት ዘ ኤንድ ኦፍ ዘ ዴይ ግን ቅዳሜ ዕለት በደንብ አድርጎ ትናንት እንደተናገርኩት ከወንጌል አንጻር ፋይዳ ስላለው ዲቤት ከወንጌል አንጻር የሆነ ሰው ከማሸማቀቅ የሆነ ቤተ እምነትን ዝም ብሎ ኤክስፖዝ ከማድረግ አይደለም። በጣም ፋይዳ እንዳለው ሁላችንም እየተማርን ነው እያየን ነው። በተለይ ከፈለገ ውይይት በኋላ በደንብ ገብቷቸዋል። የሚመጣው ዳሜጅ ስለገባቸው ኤኒቲንግ ዲስትራክት የሚያደርግ ነገር ለመቅረት አሁን እሳቸው ዝም ብለው ከላይ አስቀረኝ ሊሉ የሚችሉ ሰው ስላልሆኑ የሆኑ ነገር ግርግር ራሳቸው መፍጠር አለባቸው። አያችሁ እሳቸው ሊያስቀሩ የሚችሉት አሁን ማለት ነው ራሳቸው ሊያስቀሩ የሚችሉት እንደ ዲያቆን የሆነ ሰው ተሰብስቦ አትሂዳለኝ አህያ ማነው ያያ ልደታ ቀራላይ ምናምን ብለው ምክንያት ሊሰጡ የሚችሉ ሰው አይደሉም። ስለዚህ ራሳቸው ሊያስቀሩ የሚችሉት። ስለዚህ ራሳቸውን ለማስቀረት ከፈጠሩት አንዱ ታሪክ ይሄ አንዱ ነው። ያረጉታል ብዬ ፈርቼ አይደለም፣ ግን እንደው ምክንያቶች የደረደሩ ነው። የሆነ ዲያቆን ደውሎ ተው ሊላቸው የሚችሉ ሰው አይደሉም፣ ያው ካላቸው ክህነት ፖዚሽን ማለት ነው። ስለዚህ እኛ ከወንጌል አንጻር ፋይዳ አለው ብለን እናምናለን። ምክንያቱም ትናንት ይህን ጥቅስ ተናግሬዋለሁ። 2 ቆሮንቶስ 10:5 ላይ እንደሚናገር በጣም